ስደውል አግኝቼ አውቃለሁ ደውለ እንዴት ነህ ብለሃል ማን አባታችሁ ስለሆናችሁ ነው እኔን ደውላችሁ የምታናገሩት እያንዳንድሽ እያደር የሚገል አይነት እንትን ነው እኔ ከነገረችኝ ታሪክ ላይ አይምሮዬ ላይ የቀረው እቺ ናት 1000 ብር $1000 ሊሉ ፈልጎ እንዳይሆን አልኳት ኖ 1000 ብር ደውዬ ጠየቅኩኝ ጋይስ እንደዚህ አይነት ምናት አለ ብትል እንኳን ታዋጋለች እንደዚህ አልቀበልም ማለች ምናምን ብላ ማይ አስተዋሽ እና ዘጠኝ ቤተሰብ በአጠቃላይ ከኢትዮጵያ አስወጡ ማለት ነው እናትና አባትየው እንዲወጡ ትልቅ ከረዳቸው ሰዎች አንዱ ባሏን እንዳውም እሷ ወረቀት ራሱ ሳይስተካከልላት እሱ ነው ፕሮሰሱን ጨርሶ ያወጣቸው እናትየውንም አባትየውንም ከዛም እህት ወንድም ጂኒ ቡቱ እያለ ሆነም ቀረም 9 የሚሆኑ ቤተሰቦች የወጡት በሷ አማካኝነት ነው ማለት ነው እና ከወጡ በኋላ እኔ ላይ አድማ ማድረግ ጀመሩ እናቴ ከወንድሞቼ ጋር ሶኔ ማጣላት ጀመረች እናት ከሌላ ከልጇ ልጅ ምትለያለች ወይ ብላ ነው ጠይቀችኝ ማለት ነው ገባችሁ የራሴ የእናቴ ከኔ ተቀብላ ላለው ቤተሰብ ላለው እህትና ወንድም ትሰጣለች አለች እኔ የምጠራው ለመዋጮ ወይም ደግሞ የሆነ ነገር ልናረግ ነው ለማለት ብቻ ነው እንጂ ለምንም ነገር ትዳሯ ላይ ራሱ የሆነ ተጽኖ ያደረጉባት እንደሆነ ነው የነገረች ማለት ነው ተጽኖ እንዴት ነው ያደረጉብሽ በትዳር ስላት አሁን ለምሳሌ ቤተሰቡን ያወጣው ለቤተሰቡ ፕሮሰስ የጨረሰው ፕሮሰስ ብቻ አይደለም የትኬቱ ላይ የቻለው ባሏ ገባችሁ ሲመጡ የሚያረፉት ከ2 አመት በላይ እናትየው ጋር ማለት ራስ እቺው ልጅያቸው ጋር ነው ማለት ነው ዛት ሚንስ ያው ይሄው ባልየው ቤት ማለት ነው አንድ ላይ ያለ የሚኖሩት ያው የሷ ቤት ማለት ነው እና እንዳጋጣሚ የሱ የወንድሙ ሚስት ትሞታለች በካንሰር የወንድሙ ሚስት ትሞታለች 4 ልጆች ትታ ትሞታለች ማለት ነው እና አባትዬ ወንድሟ ወደ ሀገር ቤት ሲሄድ በዛ ሀዘን ሊደርስ ሄዶ ማጋ ማለት ነው አማች ጋር ማለት ነው የዚቻውን የነገረችኝ የባለ ታሪኳ ሟች ወንድም ጋር ማለት ነው ማለት ሚስቱ ነች የሞተችበት እሱ ልጆቹን 4 ልጆች ለብቻው ነው አሁን አጠገቡ ያሉት ማለት ነው ኢትዮጵያ ሲሄድ ለሀዘን ማስተዛዘኛና ለምን ብሎ ምን እንደሰጠው ታውቃላችሁ የኢትዮጵያ 1000 ብር የኢትዮጵያ 1000 ብር የኢትዮጵያ 1000 ብር 4 ልጆች ላለው ሚስቱ በካንሰር ላረፈች እንደገና እንግዲህ ወንድማቸው የልጃቸው ሚስት ነው ማለት ነው ወይም ደግሞ አሁን የነገረችኝ ባሏን እነሱን 9ኙንም ወደ አሜሪካ እንዲመጡ ያደረገ ሰው ሲመጡ እነሱ ነው የሚቀበሏቸው እነሱ ናቸው የቲኬት ሳይቀሩላ እንትናቸው ነው የሚችሉት እና ለዛ ሰው አባቴን የላከል ብሎ 1000 ብር ነው የሰጡት 1000 ብር 1000 ብር እሺ እናንተ ይሄ ጤነኝነት ነው ማለት ጤናማ ነው ሁኔታው ሂደቱ ጤናማ ነው ማለት ያለውን የሰጠን ፉጋ ይባልን በሚለው ብቻ የሚያዝ አይደለም 1000 ብር በካንሰር እንትን ያለች እነሱ ደግሞ ወንድሙ የሞተ ቀን ባሏ ምን አይነት ደግ እንደሆነ ነው የተረዳሁት ማለት ነው ከምትነግረኝ ውስጥ የወንድሙ ሚስት እቺ አሁን ያልኩት 4 ልትታ የሞተች የለችም የወንድሙ ሚስት ስትሞት እንዳጋጣሚ የራሷ የወንድም ሚስት ከኢትዮጵያ ትመጣ ነበር ለምን የሷ ወንድም አሜሪካ ከናትየው ጋር መኖር ከጀመረ ቆይቷል እሺ ይሄ የባሏ ማለት ነው አሁን ታሪኩን የነገረችኝ
የባሏ ወንድም ሚስት ሞታ ነበር ያለታ ተነግሯቸው። እንደ አጋጣሚ ደግሞ የሷ ወንድም ሚስት ከኢትዮጵያ ትመጣለች ፕሮሰሱ አልቆላት። የወንድሟንና የሷን ቤተሰቦች አለመረበሽ ሲባል የሱ እህት መሞቱ ለማንም አልተነገረም። ጸጥ ነው የተባለው። የነሱን ደስታ ሙዳቸው እንዳንሰርቅ ዝም በይ ነው ያላት። ይሄ ወንድሟ ማለት የወንድሙ ሚስት ሞታ አሁን 1000 ብር የተሰጠው ወንድም ማለት ነው፣ ወይ አማቻቸው ወይ እቺ የነገረችኝ ባለታሪኳ ባሏ ማለት ነው። የባሏ ወንድም ሚስት ነው እንግዲህ የሞተችው። ያለታ እሷ ሞተች የተባለች ቀን እሷም የወንድሟ ባለቤት ሚስት ከኢትዮጵያ ትመጣ ነበር። የነሱ ከኢትዮጵያ መምጣቷ ደስታቸው እንዳይነፈቅ የዚህኛው መሞት ተደብቆ ነበር። እንግዲህ ይሄ እንዲደበቅ ራሱ ሐሳብ ያነሳው ማን ነው? የሷ ባል ማለት ነው። የሷ ባል የሞተው እንግዲህ የባሏ የወንድሟ ሚስት ናት። ሐዘኑ የሱ ነው ማለት ነው። እንደዚህ አይነት መስዋዕት ለከፈለ አማች ነው ኢትዮጵያ ሲሄድ ይሄ አባዬ ላከል 1000 ብር ነው ተብሎ 1000 ብር የተሰጠው 1000 ብር የተሰጠው። አሁን ሰውየው በጣም ኔጌቲቭሊ ቢሆን የቤተሰብ ሰው ባይሆን በኔ ቤተሰብ ላይ ማላገጥ ነው ብሎ ፍቺ አይከናወንም ነበር? ጸብ አይከናወንም? ጋይስ አንዳንድ ጊዜ ወይ ጎረቤት ወይም ደግሞ የማታውቀው ሰው አይደለም የሚጎዳ ራሱ ቤተሰብ፣ በተለይ እናት ትጎዳሃለች። እኔ እንደዚህ አድርገው ደውዬ ጠይቄያቸው አንዳቸው መልስ አልሰጡኝም። ወንድምየው ወይም ደግሞ 1000 የተሰጠው ኢትዮጵያ ያለው ባለ ሀዘኑ ምን አለ ስል እሱማ በወጣ ይተካ የኛል ብር ደርሶኛል አለች። እናትየውንም የራሷን እናት ደውላ ስትጠይቅ እንዴት አደረጋላችሁ ስትል አጣራለሁ ጉዳዩን ብላ ለዛ እንኳን መልስ ሳትሰጠኝ የሷ የጓደኛዋ እህት ነው የጓደኛዋ ምናምን ስትሞት ስትታመም ብር አዋጪ ልትለኝ ደወለችልኝ አለች። የራሴ እናት የሷ የጓደኛዋ ምናምን ኢትዮጵያ ነው የት ሀገር እንዳለች አላውቅም ማለች። ለታመመችው ብር አዋጪ ልትለኝ ደወለችልኝ አለች። ይሄ ቁስል እያለብኝ እና ከ2 ሳምንት ከምናምን በላይ ቴሌፎናቸውንም አላነሳም ዘግጃቸዋለሁ። ልክ አይደለውም ወይ ብላ ነው የጠየቀች። ልክ አይደለም። እስቲ ልክ ናት ልክ አይደለች? እናንተ ቢያንስ እንደዚህ ላደረገ አማች ወይም ደግሞ የባል ወንድም ለዛው 4 ልጅ ትታ ነርስ ነበረች፣ በካንሰር ነው የሞተችው። ለሷ 1000 ብር ይሰጣል? አንዳንድ ጊዜ የሩቅ ሰዎችን እንዳትፈሯቸው። የቤተሰብ ለመሰላችሁ አንድ ጊዜ ከቤት ከወጣ በኋላ እኔ ሁሌ ነው የምለው በዚህ ነገር ላይ አንድ ጊዜ ከቤት ከወጣ በኋላ ቤተሰብ አንተን የለም እንደ ዶሮ ነው የሚያይ። ዶሮን አይታችኋል? እየደበደብክም ሂጅ ወደዚህ ቱሽም እያልክ እየወረወርካት የምትጥለውን እንቁላል አንስተህ ትበላለህ። ከዛ ደግሞ እንቁላል መጣል ስታቆም አርደህ ትበላታለህ። አንዳንድ ቤተሰብ ልጆቻቸውን እንደዚህ የሚያዩ አሉ። በቃ ልጃቸው ናቸው፣ ባዮሎጂካል ነገር ያገናኛቸዋል፣ ግን እንደ ማሽን ይቆጥሯቸዋል። ብር ስላለና ስለሌለ አይደለም እኮ በቃ አይምሯቸው ውስጥ እንደዛ ነው የሚያስቡ። ዶሮ የለም ዶሮ ትገዛለህ፣ ማሽን ላይ እየሰጠ የሆነ ነገር የጫራይ ከመሰለ የረገጥካት ከዛን እንደዛም ሆኖ ግን እንቁላሏን ስትጥል እንቁላሏን ጥላለች ብለህ ሄደህ ከስሯ ትወስዳለህ፣ ጠብሰህ ትበለዋለህ። እንደገና ደግሞ እንቁላል መጣል ያቆመች ሲመስልህ አርደህ ትበላታለህ።
ቤተሰብ አንድ ጊዜ አንተ ከቤተሰብ ከወጣ በኋላ ቤተሰብ አንተን የሚያይ እንደ ልጅ አይደለም። አንተ ላይ መስዋዕት እንደሚከፍል አይደለም። ካንተ የሆነ ነገር ብቻ ነው የሚጠብቀው። አንተ እኮ ሀብታም ሆነ ምናምን እኮ አይደለም። በቃ ተፈጥሮ እንደዛ ሀብታም ሆነ አድራጊ ሆነ እነሱ ደሃ ሆኖ ምናምን አይደለም። ኦቶማቲክሊ እንደዛ ማሰብ ይጀምራሉ። አንተ እግር ከቤት ከወጣ ጊዜ ጀምረ አንተ ምትጥለው እንቁላል ወይም ደግሞ መጨረሻ ላይ ምትታረድ ዶሮ ነህ። ዩአር ዶሮ። በቃ አውቶማቲክሊ ልጄ ነው ለዛ ሰው መስዋዕት ላርግ እንትን ላርግለት ርቦታል ምናምን አይደል። እስቲ ኢትዮጵያ ሂድ ከብዙ አመት በኋላ አንተን ከቤተሰብ ሊስትስ አስወጥቶ ቤት እንኳን ሲያዘጋጁልህ ለማረፍ ያኛውን ክፍል አዘጋጅቼልሃለሁ ነው የሚሉት። ላንተ እንግዳ ክፍል ነው የሚሰጥ። እንግዳ ክፍል ዩአር እንግዳ ናችሁ። ያው ክፍል እኮ አይሉም። ያንን ክፍል አዘጋጅቼልሃለሁ ነው የሚሉት። ዩአር እንግዳ አንድ ጊዜ እግር ከወጣ በኋላ ከዛን የመጀመሪያ ቀን የሆነ ጎመንም ሆነ ምናምን አልጫ ይሰጠዋል። በሁለተኛው ቀን የምትፈልገውን ምግብ እርግጠኛ ስላልሆንኩኝ ደግሞ ዘይት ጠቃ እንዳላረግበት ዘይት የለም። ቁርስ ግን በላ ትወዳለህ እንዴ ቁርስ ምናምን እያሉ ከእንቅልፍ 6 ሰዓት ቀስቅሰው ለሊት 6 ሰዓት ላይ ቀሰቀሱና ቁርስ በላ ብሎ ነው የሚጠይቁ ቤተሰብ። አንተ ምሳ ስሩ ብለህ ቆንጆ ብር ካልሰጠ በስተቀር አንስተ ስጎርስ ራሱ ጉርሻን ይቆጥራሉ። እናት ትቆጥራለች። እቤት ከቀረ ወንድምና እህት ጋር ተመሳጥረው አንተ ላይ በአይን ያሙሃል እኮ እንደዚህ በበሉባል እኮ ያሙሃል በአይን ሆለቆበት መጣ እያሉ ያሙሃል እኮ ቤት ከቀረ እህትና ወንድም ጋር አንተ ገለልተኛ ነህ። አንተ ጀስት የሚያገናኝ ባዮሎጂካል ነው እንጂ you are nothing። ከዛ በኋላ nothing። ወይ ውጭ ሀገር ልጅ አለኝ ወይም ደግሞ እንደዚህ ነው ከቤት ይወጣ ቀን አንተ ከራስ ተርፈ ለነሱ እንደምትሆን ኦቶማቲክሊ ልባቸው አይምሯቸውም ስለሚጽፍ አንተ ምንም ነገር ነህ። ምንም ነገር አቦ ስንት ነገር አለ ብናወራው ገስ ይው እኔ ምንም አይ ቲንክ በ12 አመቴ ምናምን ከቤት ስለወጣው ምስለኝ እኔ እንኳን ቤተሰብ እኔ ከልጄ በስተቀር ማንንም ናፍቄም አስቤም አይምሮዬ ላይ ተመላልሶ አያውቅም። እኔ ሰው ተመላልሶ አያውቅም። ይው ዝም ብሎ ሳይደውልም ሳያናግረኝም ሚስኪን ልብ ያለው አባት ብቻ ነው ያለኝ። የእውነት እኔ ደውዬ እንኳን አላናገረውም፣ ግን በጣም ንጹህ ሰው እንደሆነ አውቃለሁ። የዛ ከተማ እንኳን አድባር ነው የኔ አባት። እናቴ ትሙት የኔ አባት ስለሆነ አይደለም፣ በጣም የጸሎት ሰው ነው። ትርኪ ምርኪ ምናምን ነገሮች ምንም የማይስበው ሰው ነው ምናምን ነገር። ደውዬ እንኳን አልጠየቀውም፣ ግን ልቡን አውቀዋል። ሌላ ሰው አንድ ቀን ማለት በ20 አመት በኋላ እጅ እንኳን በስነ ስርዓት እንደዚህ እንኳን አልጨበ እንትን የሆነ የለም እንዴት ናችሁ ምናምን ብዬ እንኳን አልሳምኳቸውም። ሃይ ሰላም በቃ እኔ እንጃ ለምን እንደሆነ አላውቅም። ለምን ከቤተሰብ ድርሻ እንዳወጡኝ ያውቃሉ። ታምሜ ቤት እንደማያስታምሙኝ ያውቃሉ። አያስታምሙኝ ይሁን ታምሜ ቤት እንደማያስታምሙኝ ያውቃሉ። ላንተ እንኳን በግ ያረዱልህን ሂሳብ ተወራርዶ ነው የሚቀበል ቤተሰብ። የሆነ ብር አጠገባቸው ብታስቀምጥ ይሄ በግ ያረድኩልህ ነው ስትመጣ ብለው ብር ቆርጦ ነው የሚሰጥ። ጋይስ ተው ጋይስ። እና ይሄ እናት እንደዛ ናት ምናምን። እናት አጠገቧ ስትሆን ብቻ እናት አጠገቧ ስትሆን ምናምን የለም ሁሉ ቀን የሷ ሸክም ስትሆን ኦሬዲ ኦቶማቲክ ጭንቅላቷ ምን ያስባል? በቃ ለሱ ተነስተ ምግብ መስራት እንዳለበት ወይም ደግሞ የምትሰራው ምግብ ቤት ውስጥ 2 ሰው ካለ ለ2 ሰው እንደሆነ ታውቃለች። አንዴ ከቤት ከወጣ ግን you are nothing። ጀስት ዶሮና አንተ እንቁላል የሚፈለግ ወይንም ደግሞ እንቁላል መውለድ ካልቻልክ የሆነ ፋሲካ ተጠብቀ የምትታረድ ብቻ። አንድ ነገር ልንገርሽ እህቴ፣
ትዳርሽን ቀጥታ ባያፋቱትም ይሄ ባለቤትሽ ልበሰፊ ባይሆን ኖሮ እንዳፋቱሽ ቁጠሪ። ለምን ይሄን ያህል ውለታ የዋለን እንትን እንደገና ደግሞ ውለታውን ተይ። ቢያንስ በካንሰር ሞተች 4 ልጆች ያላትን 1000 ብር ሄዶ አይሰጥ። ይሄ ያ ሰው ችግር ላይ ማሽሟጠጥ ነው። የራበኛ ያለ ሰው ላይ እንደዚህ ስጋ ፍልፍሉን አስራ ስጋ አፉ ላይ እንደዚህ እንቆልልጬ መጫወት ማለት ነው። እንደ ፍልፍሉ ስጋ የሚወድ ሰው የለም። የኮሶ ሊያ ኮሶ ላይ እጇን እስር አድርገህ ስጋ በዳጣ እየነከር ካፏ ላይ እንደዚህ መጫወት ማለት ነው። ይሄ ቀዝቃዛ ጦርነት ወይ ቀዝቃዛ ወላፈን ወይንም የእውነት እያደር የሚገል አይነት እንትን ነው። እኔ ከነገረችኝ ታሪክ ላይ አይምሮዬ ላይ የቀረው እቺ ናት። 1000 ብር $1000 ሊሉ ፈልጎ እንዳይሆን አልኳት። ኖ 1000 ብር ደውዬ ጠየቅኩኝ። ራሱ አባቴን ስጠይቀው ብሎ ቴሌፎኑን ዘጋብኝ። 1000 ብር ነው ወይ ስለው ለዛ ነገር መልስ ሳይሰጡኝ ለሌላ ሰው ብር አዋጪ ሊሉ ደወሉብኝ አለች። ደወሉ። እኔ እሷ አሜሪካ ያወጣቻቸው እያለች ሌላ ሀገር እዚህ ስዊድን እና ምናምን ያለች እህት አለቻት። እሷ በየአመቱ እረፍት እነሱ ጋር ትሄዳለች። እሷ ይሄንን ሶፋ ከዚህ ጋር አንሱና እዚህ ያስቀምጡ ካለች እሷ ያለችው ነገር ይከናወናል። አጠገባቸው ግን መስዋዕት የምትከፍልላቸውን ቁጭ ብሎ ያሟታል። እንደዚህ ይላል። ኢትዮጵያ ይጠቃቀሱ ባለው ምላ አንተ አንድ ጊዜ ብቻ እግር ይውጣ ከቤተሰብ ሊስት ላይ ትጠረዛለህ። ያንተ ክፍል ይወሰድና የሆነ አልጋ ወይ ዱቄት ይቀመጥበታል ወይ ሌላ ሰው ይተኛበታል። አንተ ስትሄድ ያንን ክፍል ለጊዜው አዘጋጅ ይችላል። ለጊዜው ነው የምትባል። ዛት ሚንስ አንተ እንግዳ ብቻ ነህ ለዛ ቤተሰብ። አንተ ምንም ቦታ የለም፣ ምንም ቦታ የለም። የእውነት ብንናገር እናልቃለን፣ ግን ብዙ ነገር እናውቃለን ይባላል። የእውነት ጋይስ ሀገር ቤት ላይ ስኬታማ የሚሆኑ ሰዎች ምን አይነት ሰዎች መሰላችሁ? ካንተ ላይ ምንም አይፈልግ ስላንተ እድገት። ይሄ ስደት ላይ እንደዚህ ቆይቷልና እስቲ ነገር እናስይዘው የሚል ቤተሰብ ህልም ያለው ካለ እንደምንም አብዶ አንተ የምትልከውን ነገር እንትን እያደረጉ የሆነ ነገር እንድትይዝ ፍንጭ ይሰጠዋል፣ መንገድን ይጠርጉላል። አንዳንድ ቤተሰብስ ቤት ልግዛ እንኳን ስትላቸው እሺ ያንን ቤት ሄደን የምናይበት ትራንስፖርት ላኪልኛ ይላል። ትራንስፖርት አንተ እኮ ያንን ቤት ሂድና ይውልኝ ባትላቸውም ራሱ በራሳቸው ጊዜ ሲዞሩ እኮ እዛ ጋር የሚገኙ ሰዎች ናቸው እኮ። አንተ ግን ሂዱ ያንን ቤት ሂድና ቼክ አርጉ ስል ለትራንስፖርትና ለማካሄድ ላክ ይላል። አንተ ሳትለው እኮ እዛ ጋር ይሄዳል እኮ። እዛ እኮ ሲመላለስ ነው እኮ የሚውሉ። ከጅምሩ ለትራንስፖርትና ለምን ብለው ውስጥን ሲሰብር በተለይ በቅርብ ያለ ለአንተ እናትና ወንድም እህት እንደዚህ ሲል ገና ትልቁ ነገሩ ስገባ ምን ሊያደርጉ ነው ታዲያ? ይሄንን አምነ እንዴት ነው በስማቸው ራሱ ቤት የምትገዛው? አንተ እንዴት ትገዛል? እዚህ ዝም ብለህ ታጫወትበታለህ እንጂ የምታገኘውን ብር እዚህ መጫወቻ ታደርገዋል። ገባችሁ? ህልም የሌላቸው ቤተሰብ ሲኖርህ አመዳም ሆነ ትቀራለህ። እዚህ በየሻይና በየምናምን የምታጠፋቸው ብር ደና ቤተሰብ ቢኖርህ ቢያንስ 2 ቤት 3 ቤት ባለቤት ትሆናለህ። ያ እና ቤተሰብ ላንተ መሽገር ነው ጋይስ፣ መሽገር ያው ቤተሰብ ስለሆነ መክሰስ ስለሚከብድ እንደዚህ መክሰስ ስለ እንደዚህ መናገር ስለሚከብድ ዝም ትላል እና እንኳን ስለ ቤተሰብ አይደለም ስለ ሀገር ኢንተረስት እንዳይኖር የሚያደርጉ ሰዎች ቢኖሩ ቤተሰብ ወይ መንግስት አይደለም ወይም ደግሞ በቅርብ የምታውቃቸዋል። እንኳን ስለ ቤተሰብ አለ ሀገር ላይ ምንም አይነት ፍላጎት እንዳይኖር የሚያደርጉት ቤተሰብ ናቸው። ቤተሰብ ይኸው እኔ ቤተሰብ ይሄን አርጎኝ ምናምን አይደለም። እኔ በተፈጥሮዬ ሰውን አፍቄ አላውቅም። ሰው አልናፍቅም። ምንም ሰው አይመስለኝም። ለምን እንደሆነ አላውቅም። እኔ ከልጄ በስተቀር ልጄ ብቻ ነው ቴሌፎን ሳይዝ ከወጣ ሰዓቱ የሚመለስበት ከሌላ 10 ጊዜ ደውዬ ሌላ ነገር ውስጥ የምገባው።
እኔ ቤተሰብ አንድ ቀንም ናፍቆኝ ራሱ ያውቅም። እኔ እንዳለ ኢሞ ዋትስአፕ ጥፍትፍት ነው የማደርገው። ስፈልገው ነው ዳውንሎድ የማደርገው። ይው ዛሴ ለምን እነሱ እኔን እንደማይናፍቁ አውቃለሁ። ለምን እኔን አያውቁኝማ። አያውቁኝ። የሚያውቁኝ ሄለ የምትባል ልጅ ነበረች ምናምን ዛሴት ምናልባት አባት ወይ ወንድም ነው። ሌሎቹ ለእኔ ፉርሾች ናቸው። አንድ ቀንም አልመካባቸውም። መመካት አይደለም ትዝም አይሉ ይሰማሉ ቁጭ ብለው። ይው ሀገር ቤት እንዳልገባ እንደዚህ ኮንፈርት የሚነፍገኝ ወይም ደግሞ ሀገር ራሱ እንዳይናፍቀኝ የሚያደርገኝ ቤተሰብ እንጂ እኔ ሀገር አይደል። ይው ሀገር ቤት ጠቅልዬ እንኳን ብገባ ወይ ሌላ ቦታ ካልሆነ ዝም ብዬ የለም ራሴ ወክዬ ካልሆነ ቤተሰብ ጋር ወክዬን አልገባም። ገባችሁ? የሀገር ፍቅር እንዲኖር የሚያደርግ ቤተሰብ ነው፣ መንግስት አይደለም። እና ቤተሰብ እንደ ምስጥ ውስጥህን በልቶ የሚጨርስ ነው ቤተሰብ ማለት። የፈለገ ለምን ሀብታም አይሆንም ቤተሰብ። አንተ እግር ከቤት ከወጣ በኋላ አንተ ምሳ ራሱ በስነ ስርዓት ደስት ብሎ ካንተ ጋር የሚበሉት ለዛ ምሳ ላይ አንተ የሆነ ነገር አስተዋጽኦ ስታደርግ ብቻ። አለበለዚያ እንግዲህ ቤት ያፈራው ይሄንን ነው፣ ጣፍጦሻል፣ እኛ እንግዲህ ይሄንን ነው እያሉ ችግርና ችጋር ነው የሚያወሩት። አንተ ፊት ያልተቋጨ ነጠላ ሁላ ለብሰውብህ ይሄዳሉ። ምንድነው ይሄን የለበስከው ሲል ምን መቋጫ እንኳን 10 ብር ነው ይላል። ከየገዛው እንኳን አንተ ሳትመጣ በፊት ነው። አንተ እስቲ አመት በዓል አካባቢ ዶሮ እንዳይገዛ እንግዲህ እንደዚህ ነው ይላል። ከዛ ፊት እኮ ስንት አመት በዓል እኮ ሲቋረጡት ነበር እኮ አንዴ በበረ ምጣድ፣ አንዴ በድስት፣ አንዴ በአካምባሎ፣ አንዴ በስፌድ ሲያንጓልሉት ነበር እኮ። ግዴታ አንተ ስትመጣ ያንተ መጀመሪያ ማለቅ አለበት። እነ ትሪ ሙልጮች ናቸው እኮ ትሪ ሙልጮች መውደም ያለበት አንተ መውደም አለበት። ምክንያቱም ሀጅና የነሱ መቀመጥ አለበት። እነሱ ህይወታቸው መቀጠል አለበት። አንተ እድሜ ልክ ኖረ ስንት መከራን አይተ በዛች ወቅት ያንተ ነገር ማለቅ አለበት። አንተ ስትሄድ በአዲስ ህይወትን ትጀምራለህ። እነሱ ግን ከዛው ይቀጥላሉ ማለት ነው። ከዛው ይቀጥላል። ዲያስፖራም ሆነ ምድረ አረብ ሀገር ምናምን እድሜ ልክን የሰራውን ብር 1 ወርና 2 ወር ስትሄድ ጨርሰው ትመጣል። ስትመለስ በአዲስ ነው ህይወትን የምትጀምረው። እነሱስ አነሰም በዛም ህይወታቸውን በዛው ነው የሚቀጥሉት። ገባችሁ? አብቃክተውት ነው የሚኖሩት። አንዴ ካንተ አንዴ ከራሳቸው። እስቲ ተጠርዘው ወይም ደግሞ ተቸግረው የታመድ እስቲ ያስታሙ። እኛ እንግዲህ ያለን ይሄን ነው የሚለው ቤተሰብ። አንዴ ከወጣ እና ቤተሰብን 100% እንዳታምኗቸው። ሰማይ አይታረስም ንጉስ አይከሰስም በሚለውን እንትን ይዘው ቤተሰብን ብሶ ስለማይናገር ስንቱ ነው ጋይስ የታናሽ ወንድሙ የታናሽ እህቱ መጫወቻ ሆኖ የቀረው ኢትዮጵያ ላይ። ስትጠራቸው እንኳን አይታዘዙልህም። በቃ አንተ እንትን ከሆንክ አንዴ ከቤት ከወጣ ታናሽ እንኳን አታከብርም። አንተ ነቲንግ አንተ ጀስት መጤ ኬኛ ብሎ ነው የሚያባሩ። አባኩ ኬኛ ናቸው ቤተሰብ ማለት ኬኛዎች ናቸው ቤተሰብ። ኩኒስ ኬኛ ካኒስ ከሰኒ ምናምን አከሲ ከዛን ከተቻለ እንደውም ድንጋዩ ለሚወረውሩ ያጥሩባል። አባ ያ ቤተሰብ ላይ ምን የምታረገው እንዴት ነው ነው ያው አንድ አይነት ወሬ እትዬ እስካለ ሞተች እትዬ ፋጤ አረፈች ምናምን ነው። ምን ማረፍ አንድ ሰው ሲሞት መቼም ቀንድ አውጥቶ አይበር ያድጋል፣ ያረጃል፣ ይሞታል። ዛሴት ይሄንን ወሬ ለመስማት እኔ ኢሞ ምናምን ጠፈትፈት ነው የማደርገው። እኔ ጠፈትፈት የእውነት 2 ሳምንት
2 ዓመት እኔ ዲሌት አደርጋለሁ እንዳታናግሪያት እያንዳንዱ ነገር ማብራሪያ ካልሰጡ ለዛ ሞራሉ ላይ ለተጫወቱት 1000 ብር ለሰጡት 4 ልጆች እያሳደገ ያለ ሀብታምም ይሁን ድሃ እንደ አማች እንደዛ ባለቤትሽ ለነሱ እንደቆመ ውጭ ሀገር ሲያወጣ 2 ዓመት አብረው እንደኖሩ 1000 ብር ኢትዮጵያ ሄደው እንደሰጡት ትዳርሽን እንዳፋቱ ቁጥር እሱ ለበሰፊ ስለሆነ ነው እንጂ እንዳታናግረ ብሎክ ለምን አታረጋቸው? ያደረጉትን ስህተት ቆሞ መናገር አለባቸው። ሊገባቸው ይገባል። እያንዳንዱ የእናት ገነት የሚገኘው በእናት መዳፍ ስር ነው። እናት እንደ እናት ስትሆን ነው በእሷ መዳፍ ስር። አለበለዚያ ጭንቅላቷ ላይ ቆሞ ነው ገነት የሚገባው። ጭንቅላቷ ላይ ተረማምደሽ ነው የሚገባው። የእውነት መጽሐፍ ቅዱስ እኮ ያለው እንደ እናት ነው። እንደ እናት ለእናትሽ ነው። እናት ካልሆነች በመዳፏ ስራ በአናቷ ላይ ነው በረሽ የምትሄጂው። የእውነት እኔ ጋይስ እንደዚህ አይነት ነገር ላይ በጣም እንትን ነኝ። እንኳን እንደዚህ አድርጎኛል ሁኔታ ካላማረኝ እኔ ቴሌፎን ብሎክ ነው ምናምን ማረቀው ወይሌ የሆነ ባልሰማ ባላ ሄለን ሰላም ብሎ ራሱ በውስጥ ሲሆን ብሎክ ነው ማረጋቸው። ብሎክ ምን ተገኝ? ሲከፋኝ ሳናግራቸው ለኔ ሬዲ ናቸው። ሚዲያ ውጪ ከሚያውቀው የሆዴ ወዴ ላናግረው የምፈልገው አይነት ቤተሰብ ናቸው አይደሉ? ተሰማላ አዳሜ እዚህ ቁጭ ብላ ከፍቶኝ ላናግር ፈልጌ ፍቃደኛ ሆነ ታውቃለህ። እና አንተ በቸገረና ኑሮ ለማሟላት በምትፈልግ ሰዓት እኔ ማን ነኝ? ምንድነኝና ነው እኔ ማናገር? ማን አዳምጠኸኛል? ዛሬ ሰው ሀገር ነው ያለችው ከፍቷት ይሆናል የሆነ ወድ ብሷት ይሆናል ብለ ስደውል አግኝቼ ያውቃለሁ። ደውለ እንዴት ነህ ብለሃል? ማን አባታችሁ ስለሆናችሁ ነው እኔን ደውላችሁ የምታናገሩት? እያንዳንድሽ በምን ሞራል ይሄ ስራ ልትሆኚ ትችያለሽ ምናምን ከበር እንዳሰጡት የእውነት ከቻልክ በራስ ጊዜ ተንቀሳቀስ። አለበለዚያ እዚህ ውጭ ሀገር ላይ ያለ ህይወትን እዛም ሰርተ መቼ እንደምትሞት አታውቅም። ሳትኖርበት ልትሞት ትችላለህ። ባለበት ሀገር ፏ ብልጭ ብለ ከልጅ ቆጥበ ምናምን ነገር እዛ ቤተሰብን ከምትቀልብ ወይም ደግሞ እዛ ገብቼ እኖራለሁ ብለ የማትኖርበትን መቃብር እናንተን ከምትቆፍር ልጅ የሚፈልገውን አለ ማይፈልገውን እያደረክ አንተም ደግሞ እያንዳንዱ ህይወት የሚጠይቃቸውን እንቅስቃሴዎች ሁላ ኖረ ሙት። ገና ለገና ከዚህ ቆጥበ ከልጅ ቆጥበ እዛ ቤተሰብን ነገ ካደኝ አልካደኝ በሚል አይነት ግንባታ ላይ ከምትገብ የእውነት የሆነ ቤት ሂድና ይሁልኝ ስትል እንግዲህ ትራንስፖርት ላኪለት እዛ እንኳን ሲመላለስ ነው የሚውለው። እዛ ሲመላለስ ነው የሚውለው። ላንተ ግን እንደዚህ ገና ለማየት እንኳን ቤት ትራንስፖርት ላኩ ሲባል ውስጡ ስገባ ምን ሊደረግ አንተ እንድትይዝ ጥረት የሌለው እስቲ ምናምን ብሎ ጥረት ማደርግልህ ሰው እንዴት ነው በሱ አምነ ቤት የምትገዛው ታዲያ? በስሙ እንዴት ነው በስሙ ቤት የምትገዛው? የደላው ቤተሰብ ራሱ እንኳን አድርጎ እንደዚህ አድርጌላለሁ ክፈል ይላል። ክፈል ይላል። ገባችሁ? እና እህቴ አንድ ነገር ልንገርሽ፣ ትዳርሽን እንዳፋቱ እነሱ ያሰቡት ትዳርሽን እንደማፋታት። ለምን ይሄ ባልሽ ምን ይሰማዋል? ወንድሙ ላይ ልጅ 4 ልጅ ተትቶ
ከካንሰር ህመምተኛ የሞተች ወንድሙ ጋር ሄዶ 1000 ብር ሰጥተው ለዛ ላይ ደግሞ ማብራሪያ እንኳን የማይሰጡ ከሱ ጋር እንዴት አይን ላይ ሊተያዩ ነው? ነገ አላይ ስትሰበሰቡ እዛ አሜሪካ ማለት ነው። እንዴት ልትገናኙ ነው? እንዴት ነው አይኑን የሚያዩት? ይሄ ነገር ሼም ካልቆነጠጣቸው ያንቺን ትዳርም እሱንም አያከብሩትም ማለት ነው። ያደረገላቸው ራሱ ከፕራይስ እንኳን አልቆጠሩትም ማለት ነው። በአሜሪካ $5 ማለት ካፌ እንትን የምትጠጡበት ካፌ አንድ ኮላ $5 ያንን ጥፋታቸውን አውቀው ይቅርታ ብለው ካሳ ለዚህ 1000 ለሰጡት $1000 ሌላ ተጨማሪ ካልሰጡት ቴሌፎኑን እንዳታነሺ ብሎክ አርጋቸው። ብሎኩን እንኳን ለማስነሳ ሽማግሌ ላኩብሽ። ፕራይስሽን ማወቅ አለባቸው። አንድ ሰው ዋጋሽን ካላወቀ እዛ ቦታ መገኘትሽ ምንም ጥቅም የለው። አንድ ሰው ያደረግሽውንም ሆነ ዋጋሽ ካልገባው ምን ትሰሪያለሽ? እዛ ጋር ሊቭ አለው። ሊቭ አለው። ተያቸው። ይሁን ግዴታ ባልሽነተ ስለተቀየምኳቸው ተቀየም ያለን በቃ ይሄ የኔ ጉዳይ ነው። በዚህ ጉዳይ ላይ አንተ እንድትገባ አልፈልግም። ቢው ታረቂ በኔ ምክንያት ምናምን እንዳይል ምክንያቱንም አትንገሪ። ተይው የኛና የቤተሰብ ጉዳይ ነው ተው እኔ በራሴ ጊዜ ምናምን ብለሽ ቀለል አድርገሽ እንትን በይው። እሱ ወደ ቂም ወይ ወደ መጻላት ወደ ምናምን ነገር ወደዛ እንዳይወስድ የቤተሰብ ጉዳይ ነው ብሉ እንዲህ ግን ቀይ መስመር ሊኖርሽ ይገባል። እናት ምናምን በእናት ገነት በታፋ ስር የሚገባው እሷ እንደ እናት ስትሆን፣ አለበለዚያ በአየርም ቢሆን ትገቢያለሽ። ይሁን በጀትም ቢሆን ትገቢያለሽ። እሷ እንደ እናት ሆናለች። ዛሴት እና ቤተሰብ ብላችሁ እንዳትሸወዱ ጋይስ። ቤተሰብ ጋር ስትሄድ ሻንጣ ይዘህ ስትሄድ አንተ ባዳ እንደሆንክ ማወቅ አለብህ። ባዳ ቡና ስታርባክስ ራሱ $8 ነው አይደል? $5 ነው የሰጡት። 4 ልጅ ካንሰር እንትላል እነሱን ሁላ ወደ ውጭ ሀገር እንዲመጡ ያደረገ አማች እንግዲህ አስቡት። እሷ ራሱ ወረቀት ሳይኖራት ሁሉ ቀን ስታለቅስ ከምታለቅሺ ብሎ እሷ ወረቀት ስለሌላት እናቴ ብላ መውሰድ ስለማትችል በሌላ ሰው ነው የወሰደላት። በሌላ ሰው ወስዶላት ሲመጡ 2 ዓመት በላይ ከሷ ጋር ኖረው የመጣ ቤተሰብ ሁላ ልጆች ሁላ ቅድሚያ የሚቀበሉቸውና የሚያሳርፏቸው እነሱ ናቸው። ለዛ አማች ነው $5 የሚሰጠው። ይሄ ታዲያ ማጣላት አይደል? አይ ይሄ የሚኒሊክ ዘመን ነው እንዴ? የሚኒሊክ ዘመን 10 ማለት 1000 ማለት 1 ሚሊዮን ብር ነው። ይሄ ሽሙጥም ሌላ ነገር ነው። ሌላ ትርጉም ስጡት። እንዳታናግሪያቸው እንደ ባዳ ነው። ስሜን እንዳትጠሪኝ የምትያት እናት ራሱ ስሜን እንዳትጠሪ። ኦኬ ኢንሳይደር ያ ለዛውም ከውጭ ያወጣቻቸው አቢሲኒያ ከነ እህቶቿ ከነ ምናምን 9 ሰዎች ያወጣችው እሷ ናት። ለዛውም ዩሮፕ ኖራ ስንት ብላ ምን ብላ ምናምን አሜሪካ ገብታ እንኳ ያወጣቻቸው። ይሄን ደግሞ እንዲያወጡ ምናምን ነገር ስንት ነገር ያደረገው እኮ እሱ ነው። ለዘጠኙም እኮ መተው እንኳን ፓስፖርት ሲፈልጉ የፓስፖርት $60 ምናምን ነገር ይከፈልልኝ ለማሳደሻ ለምናምን ለክፍያው እነሱ ጋር ይልካሉ። መተው እንኳን ራሳቸው እነሱ እኮ ሀገር ቤት ተምረው በፕሮፌሽናቸው ነው ውጭ ሀገርም የሚሰሩት። ጋይስ አሜሪካ በፕሮፌሽናቸው ነው የሚሰሩት።
ግን እነሱ ዘጠኞቹንም አውጥተው ፓስፖርታቸው እንትናቸው ሲታደስ ምናምን የለም አሜሪካ $60 ይከፈል እንትኑ ክፍያውን ፋክቱሩ ወደ እሷ ነው የሚልኩላት። እንደዚህ የቻለን ባል እንግዲህ እሷ ልጅ ወልዳ እንኳን ልጆቿን ስታሳድግ የሚሰራው እሱ ብቻ ነው ባሏ ማለት ነው። የባሏ የሚስቱ የባሏ ወንድሙ ሚስት ሞታ በካንሰር ነርስ የሆነች 1000 ብር ኢትዮጵያ ሲሄዱ አዘን ደርሰው 1000 ብር አንቺ ልጅ $1000 ሊሉ ፈልጎ ይሆን ስላት ኖ አለች። የመጨረሻ ያስከፋኝ እኮ ይሄ ነው አለች። እኔን ሲጠምዱ አለች። እህቴ ከኢሮፕ ቫኬሽን በየአመቱ ትመጣለች። እኔ ልቀበላት ተነጋግረን ከስራ አስፈቅጄ ከስራ ቀርቼ በሷ ምክንያት እቤት እየጠበቅኳት ያረፈችውና ከርማ የሄደችው ወንድሜ ቤት ነው አለች። እናቴ ከወንድሞቼ ጋር ልታወገኝ አለች። የመጀመሪያ የወንድሜ ሚስት ስትመጣ የተቀበላትም ያረፈችው ምን ያለችው እኛ ቤት ነው አለች። የሁለተኛዋ ስትመጣ ደግሞ ይሄ የሞተችው ማለት የሷ የባሏ እህት ወንድም ሚስት የሞተች ጊዜ የሷ ወንድም ሚስት አልመጣችም አሜሪካ። እንደዛም ሆኖ ክርስማስ ስለነበረ አይ እኛ ቤት ጥሩ ሚሞሪ ማሳለፍ አለብን እኛ ጋር ማረፍ አለባት ምናምን ብለን ዝግጅት አድርገን ኖ ብላ ራሷ እናቴ ቤት ተቀብሏት አለች። ያኛው ወንድሜ ለምንድን ነው እዛ ያላረፈችው ያልተቀበሉ ስንል አልቀበላትም አለች ብላ ማን ነው የምታወራው? እናትየው ለማን ነው የምትነግረው? ለወንድሟ ለራሳቸው እዛው እህትና ወንድም። አይ እንዴ ለምንድን ነው እኛን ተቀብለሽ እሷን አልቀበልም ያልሽው ችግር አለባችሁ ወይ ብሎ ወንድሟ ጠየቃት። ወንድሟ ማን ያለው? እማዬ እንደዛ አለች። እማዬ እንደዛ አለች። ከዛም ተሰብስበው ሲጠይቁ ዝም አለች። የሱን ሚስትን ያልቀበልም ብላ ነው ብላ አታወራም እናትየው። ጋይስ እንደዚህ አይነትም እናት አለ ብትል እንኳን ታዋጋለች። እንደዚህ አልቀበልም ማለች ምናምን ብላ ይሄን ሁላ ዝግጅት የምታዘጋጀው ለዛውም እኮ ባሏ የወንድሙ ሚስት ሞታ አይነገራቸው ደስታቸው እንዳይነፈቅ ተብሎ ምትመጣ ቀን እሷም ሞተች አልተነገራችሁ። አሁን ደግሞ እናትየው የሷ የጓደኛዋ ልጅ ነው የጓደኛዋ ምናምን ሲታመም ብር አዋጪ ብሎ ደግሞ በሁለት ሳምንት ውስጥ ገና 1000 ብሩን ልክ ናችሁ ልክ አይደለም የሚለው ሳይመልሱላት መዋጮ ልናረግ ነበር የኔ ጓደኛዬ እንትን ታማለች ብላ ትደውልላታለች። አንድ ወንድም ደግሞ አላት ኢትዮጵያ ላይ ያጎታችን ልጅ ገጠር ያለው ታሟል ብር አዋጡ ይልና አዋጥቶ ሲልኩለት ራሱ ነው የሚጠቀሙ። የመጀመሪያ ልጃቸው ስለሆነ እሱን ነው የሚሰሙት። እሺ ሁሉም ማዋጩ እንደውም አንድ ቀን ራት እየበላን የእንትን ማዋጩ $10 እናዋጣ ስል እኔ ለማዋጮ ብቻ እንዳጠረኝ አሁን የቤተሰብ ሰዓት ይኑረን ስል $10 ነው እኮ ቢሆንም ያንን ብር የሚጠቀመው ማን ነው? ኢትዮጵያ ያለው ጋይስ። ቤተሰብ ማለት ፍልፍል ማለት ነው እኮ እንደዚህ ነው። ምስጥ ነው እኮ ጋይስ። ምስጥ እኮ መቼ በልቶ እንደሚጨርስ አታውቅም። የእውነት እንደውም በሳምንት አንድ ቀን በቤተሰብ የደረሰ ነገር ላይ ቶፒክ እናደርጋለን ጋይስ። አንዳንድ እየገባችሁ አንዳንድ ኤክስፒሪየንስ ትነግሩናላችሁ። የእውነት ቤተሰብ ያልተነገረለት ምስጥ ነው ጋይስ። አንተ ደሃ ሆነ እንድትቀር የሚያደርግ ቤተሰብ እኔ የፋኒን ቤተሰብ ያኔ ቤት የገዛ ጊዜ ያደነኩት ለዛ ለምን
ካልገፋ አይመጣልህም ሐሳቡ ራሱ አጠገብ ያለስ ካልገፋ አንተ እኮ ይሄን ብር እኮ እናቴ ትሙት እኔ አሁን እነዚህ ቴሌፎን ምን ያደርጋሉ? ያው ይሄ እሺ ስጦታ ነው። እነዚህ ይሄ ሁላ ምን ያደርጋል? ኢትዮጵያው በ1 ሚሊዮን ብር በምን እንደዚህ አይነት መሬት ምናምን ሲሉ ያንን ሚሊዮን በስንት ቀን በስንት ምናምን እኮ በሆነ በማይፈለግ ኤሌክትሮኒክስና ምናምን የሚጨርሰው ነው። ግን ያንን ወደ ተግባር የሚያረግልህ ፑሽ የሚያረግ ቤተሰብ ከሌለ ያው እንደዚሁ በታትነው ትቀራል። ቤተሰብ ይስተምች ነው ጋይስ። ለእድገትም ለውድቀትም ፈለክም አልፈለክም ፈለጋችሁም አልፈለጋችሁም ዋና መንስኤዎቹ ቤተሰብ ናቸው። ቤተሰብ ገባችሁ? አረብ ሀገር ቁጭ ብላ በየወሩም ትልካለች። እንትን እንደዚህ ሆንኩኝ፣ አክስትሽ ታማ ልሳኗ ተዘግቶ መቃብሯ ላይ አበባ እንትን ከፈኗ ላይ ጨርቅ አበባ ይሰፋበት ምናምን ወሬ ያወሩላል። እሱንም ትልካል። ስትሄድም ደግሞ እንትን አይፎን ምናምን ይፈልጋሉ ደግሞ ካንተ ከስር የሰራውን ልከ ምንድነው የሚቀራቸው እነዚህ ልጆች? እንደገና ደግሞ ያን ሁሉ አመት ቆይተሽ መጥተሽ ምን አደረግሽ ደግሞ ይላል ቤተሰብ ከስር በልቶ። አንተ እንኳን አልበላም እኮ መዳም የምትቀባውን እየተቀባ መዳም የምትበላውን እየበላ ነው እኮ ራስን የጠበቀው። የእውነት ከወርም ወይንም በስንት ወርም ይልካሉ። ሆነም ቀረ እንትና ባጃጅ ገጨው እንትና ባጃጅ ሊገዛ ብሎ ቁቡን እንደዚህ ብሎ በሙስና ተይዞ ይህ ብዙ ነገር አለ። ስትሄድም ደግሞ ሻንጣ ይዘህ ትሄዳለህ። እዛም ሄደ ደግሞ እጅ ላይ ደግሞ ነገር አለ። ከየት ነው የሚመጣው? ደውለው ገንዘብ ይጠይቃሉ። መቀበላቸውን እንኳን አይነግሩም። ኔትወርክ የለም ይሏል። ያኔማ ኔትወርክ የለም እኮ ይዘጋል። መንግስት ራሱ ያውቃል መቼ ብር እንደሚገባላቸው። የእውነት የሆነ ትንሽዬ በጋርደን ያው ከጎረቤት ጋር እየተቃመሰ ነው ትንሽዬ ይሏል። አንተ ሲነግሩ ትንሽዬ በግ ይንቋታል። እዛው በረምጣል ላይ ያንቋቋት ራሱ የሆነች 500,000 ፈልጊያት ነበር። እንደ ሴት ነው የሚጠሯት ጋይስ። እኛ እንደ ወንድ እንኳን አንቱ ብለን እንኳን እርሶ ብለን እንኳን ጠርተን እኮ እንትን አይልም እኮ። እኛ እንኳን ውጪ ሀገር ያለ ነው እርሶ ብለን እንኳን እናወራም እኮ። እነሱ ግን እቺ ብሎ ነው የሚጠሯት ጋይስ። ዝም ብዬ ቀኗ ብቻ አስተምታልትን ብዬ እግዚአብሔር መንዝሬ ይዤ የሄድኩትን ዶላር ይዤም ነው የመለስኩት። ለሻንጣ ብቻ ነው የከፈልኩት ከላው ላይ። ሌላ ጊዜ ሲሄድም ይዣት የምሄደው ዶላር እቺው ያኔ የመነዘርኳት ዶላር ናት። ሰጥቼ በመጣ ምን ነበር የሚያደርጉት? ምንም አያደርጉትም። ጀስ ሊጠጣበት ከዛን ተምች መስል እንደ ቱካን ቁጭ ብሎ ሊጠጡበት ይገባበዙባል። ጋይስ ናንጠጣ ሁሉም ሰክረው ከንፈራቸው ጠቁሮ ነው ከመጠጥ ቤት ሲወጡ የምታያቸው። ገባችሁ? ልክ እንደ ብለው ቁጭ ብሎ የሚበሉት። እዚህ ስንት ምቀኛ እዚህ ቁጭ ብሎ ባይ እንትን ነው ዶላር እከካም ልቀን ንፍጣ ከኤርፖርት ላይ ራሱ አታወጭም እንዴ? ኖ ዶላር የዚህ ሀገር ሳንቲም ነበር ይዤ እንደሄደ የፈለግሽው። ከኤርፖርት ራሱ ኤክስቼንጅ አታረጊም? እከካም ቡጉንጃም ሀገር ምንኖር መሰልሽ እንዴ? ከፈለግሽበት ባንክ ሄደ ዝም ብለሽ በፈለግሽው ብር አታወጭም? ምን እዚህ ቢግ ዲል
እንኳን እዚህ ኢትዮጵያም ታውጫለሽ። ልቅ የምን መቀየር ነው? አንድ ዌስተር ሜደስ ትቀይራለሽ፣ ስፈልግ እንትን ስፈልግ ኤርፖርትም ትቀይራል። ኤርፖርት ላይ ታወጣል። ምን እንትን ትላለች እከካ። ሰው ሁላ እንደናንተ ቡጉንጃም ይመስላችኋል? አሁን አምጥቼ አሳይ ነበረ ላንተ ላሳይ ብዬ እንትኔን አላረግም። እዚህ ጋር ስንት አለ እኔ ቁጭ ብሎ የሚያየኝ ያውቃችኋለሁ። ገባች? ያ አሁን ብሄድም ሌላ ሀገር እንኳን ብሄድ ዶላር ምንዛሬ ያልመነዘር ኤርፖርት ላይ ዝም ብለህ ትቀይር የለን። ተጨማሪ ከፈለክ ደግሞ ዌስተር በተለያየ ስሙ ይዘህ ትወጣለህ። ምን ችግር አለ? እስከ $5000 $6000 ይዘህ ትወጣለህ። ዝም ብሎ ከዚህ በወጣ ሌላ ምንዛሬ ያልመነዘር ይሄንን ይዤ የመጣሁት ላጠፋው ነው ከሄድኩት ላጠፋው ይዤ ሄጄ ምንም ሁኔታቸው ስላላማረኝ ላጠፋው ነው እንግዲህ ይዤው ነው የተመለስኩት። እንግዲህ ገና ከባንክ ላይ በየጊዜው ልስብ ካስፈላጊ ከሆነ ልስብ ማስባቸው አለኝ። አስፈላጊ ከሆነ እዛ ምስበው ገባችሁ? እንኳን ልስብ ይዤ እርኩትን ይዤ እንደዚህ ከነ ቦርሳው እንደዚህ የኮስሞቲክ እንትን ውስጥ ይዤ እንደዛው ነው ይዤ የመጣሁት። እዚህ ወረቀት አለኝ የቀየርኩበት። ለምን እዚህ ስቀይር ሁሉም ነገር አለ። በመታወቂያ ነው የምትቀይረው። ለምን እንደቀየርክ ምናምን ግልጽ ነው ልትሳፈር። ማለት የሚጠፋበት መንገዶችና ሲስተሞች ስታይ ለምን ነው ማጠፋው? ምንም በቃ ብለህ እዚህ ቁጭ ታርጋል እንዳለ ከምን ነው ትኬቴ ጋር ከምናምን ጋር እንዳለ ነው ያለው። ይሄን ያለው እንትንን የሚሰብርህ የመስጠት ፍላጎት ራሱ ያውነት ኖት ሃፒ እንትን አንድ ወንድምና አባት ላይ ብቻ ነው እኔ እንትን አንድ አለ ሙሉ እንትን ክልልን የሚያርበደብድ ወንድም አለ። ያ ናይ ስለ ልፋት ያሳስበው ምናምን አይደለም ሰብልዬ፣ ምንም ትርጉሙ አልታየኝም። የማደርግበት ትርጉሙ አልመጣልኛል እንጂ እኮ ላጠፋው የመጨረሻ እስቲ አጣፉኝ ብሩን አልኳቸው። ምንም ሞራል የሚሰጥ ነገር አላየሁም። አብሬ ማጠፋበት ምንም አንድ ልጄ ስለደበረው ነው የደበረኝ። ምንም ሞራል የሚያናሽጥ ነገር የለም። ለዛ እንዳለኝ እንኳን ተሳለ። ከዛ ለወጣ አካባቢ እንደው ከኔ ጋር የመጡትን ላቅምሳችሁ ዶላር አልኩኝና የሆነች ዶላር ሰጠዋቸው። ጀስት ዝም ብል ማለት የቤተሰብ ሳይሆን ዝም ብሎ የለም እንደዛ የሆነ ነገር ላቅምሳችሁ ምናምን አልኩኝና ልክ ወደ ኤርፖርት ልገባ ስል እንደዛ ድሬዳዋ እንትን ላይ ማለት ነው ኤርፖርት ከዛች ላይ ብቻ እንደዚህ የለ ዝርዝሩ እንደዛ ሰጠዋቸው። ጀስት የሆነ ነገር አይምሯቸው ላይ ልጣል ብዬ ማለት ቤተሰብ እንኳን እንትን አለም የሆነ ሀገር እንዲደብር ነው የሚያደርገው። የሆነ ሀገር እንዲደብር ከኢሮፕ ወይም ደግሞ ከአሜሪካ ወይም ከአረብ ሀገር ልትሄድ አካባቢ የሚደውልልህ ሰው ብዛቱ ደህና ነሽ፣ እየለመድሽው ነው፣ ኪሎ እያስተካከልሽ ነው፣ ጫማሽ እንደዚህ ክተቺ፣ እግርሽ ወደዛ አርጊ፣ ካልሲ አትልበሺ ብዛቱ። ከተመቸ ሻምፖ ብትይጂ ጥሩ ነው፣ ለኔ ጸጉር የሚስማማው ያ ነው ምናምን ይላል። በጣም ሰበበኛ ሰው ማለት ሰበቤ ደግሞ ምንድነው? አብሬ ያላደኩ እኔ 10 እህትና ወንድም ያለኝ ሰው
ከዛው ስለኔ ሴንስ ያላቸው አንድ ወንድምና አንድ አባት ብቻ እውነት ለመናገር ምንም አድርገውልኛል። ልባቸውን እንደዚሁ አየሁት። ጉድጓድ የሚገቡ ሰዎች ለኔ ቢዶሩ እነሱ ናቸው። አቅምም አላቸው። ሌላው ምናምን የት ደህና ገባሽ እንኳን ከዛን እኔ ስሞታ ሳቀርብ ደህና ገባሽ ወይ ሊሉኝ ሲመጡ ብሎክ 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 ይው ብሎክ ነግሬ ነው እንዴ? ነግረህ ሲሆን ነው ሰው ውስጡን አዳምጦ ነው እንጂ ስሞታ አቅርበህ ነው እንዴ ነገር የሚመጣው? ጋይስ ቤተሰብ ይዝ ምንም ኖት ቢግ ዲል ምንም ነገር አይደለም። ይዘህ የምትሄደውን ሻንጣ ለቤተሰብ ብለህ ነው። ለቤተሰብ ብለህ ሻንጣ ይዘህ ካልሄድክ ብሩን እኮ ላንተ ይተርፋል። ያንን ብር ኢትዮጵያ ሀገር ላይ አትላመድበትም እንዴ? ምንም የሚጎልብ ነገር እነሱ እንደ ቤተሰብ እንደ ልጅ እንደምን የመሰማት ፊሊንግ ከሌላቸው አንተ ለምንድን ነው የቤተሰብን መስዋዕትነት የምትከፍልላቸው? ምን ስለሆኑ ነው? ምን ስለሆኑ? ይሄ ለእህት ይሄ ለምን ብዬ ይዤ የሚሄደው በብር ቢመነዘር ስንት ሚሊዮን ብር ነው ይዘህ የምትሄደው? ያንን ሚሊዮን ብር ቀጥታ ከነሱ ተዘጋግታ እንትን አትልም? ካለነሱም ስንት ዓመት ስደት ላይ ያለ እንደ ያለው ፎር ዋት? እነሱ እንደ ቤተሰብ ሳያዩ አንተ ስንት ሚሊዮን ብር እንደ ቤተሰብ አይተ እያንዳንዱ የምትገዛን ነገር በዶላር ወይ በክሮነር ወይ በዩሮ የምትገዛው በብር ሲመነዘር ወደ ሚሊዮን ምናምን ብር ነው። ከዛ በላይ ነው። የኪሎ ከፍለ ምን ብለ ምናምን ሲመነዘር ስንት ነው? ያ ምንም ነገር ሳይነካ ይዘህ ከሄድክ እዛ ቀጥታ ወደ ኢንቨስት አትገባበትም? ምን ታጣበታል? የሚመለከተው አካል ጋር እንኳን መገናኘት ነው። ኦንላይን ትገናኛል። ያ እነሱ አልገባቸውም። ስትሄድ የሆነ ነገር ነው እንትን የሚሉት ገባ። እያንዳንዱ አንድ ቴሌፎን ያመጣልኝ 2 ቴሌፎን ይላል። በኢትዮጵያ ብር ሲመነዘር ስንት ነው? ይሄ ካልሲ ምናምን አይቆጥሩትም እኮ በዶላር ገዝተ እንደምትሄድ እና ያንን ምንም ሳገዛ ያ ብርን እንዳለ ኢትዮጵያ ብትወስደው ቤት ገዝቶ ይመጣ አትመለስም እንዴ? እላቸው ላይ ካልሲና ልብስ ከመብዛቱ የተነሳ አጥበው እንኳን አይጠቀሙት። አንዴ ለብሶት ይጥሉት። የሆነት ቤተሰብ እናንተን እንደ ቤተሰብ ካላየ ለቤተሰብ ብላችሁ ብር እንዳታወጡ፣ ሻንጣ ምናምን ገዝተ እንዳትሄድ። እያንዳንዱ ሻንጣ አንድ ሻምፖ ስንት ብር ነው በኢትዮጵያ ብር ስመነዝር? ያንን ብር እንዳለ ይዘህ ሄደህ የሆነ ነገር ገዝተና መግዛት አለብኝ ካልክ፣ አለበለዚያ ባለበት ሀገር ላይፍን በስነ ስርዓት ፏ ብለህ ኖርበት። ለምን የማትኖርበትን ቤት ይሆናል ምናልባት የምትገዛው። እንኳን ኢትዮጵያ ያለውን ቤት አይደለም እዚህ ሀገር ያለውን ቤት ራሱ ገዝተ ጠዋት ወጥተህ ማታ ነው የምትገባው። ቤትን ራሱ አጠግበውም። ይሄን ራሱ ቤት ራሱ ጠግበዋለ። እኔ እንደ ቤቴ የሚናፍቀኝ ነገር የለም። አጠገቡ አብሮ ቤት ውስጥ የምትኖረው ቤት ራሱ አጠግበውም እኮ ገዝተ ምን ብለህ ቀን ወጥተህ ማታ ነው የምትገባው። እንኳን ገና ለኢትዮጵያ ስትል ለምን ህይወትን ታጎላል? ልጅ የሚፈልገውን እያደረክ አንተ የምትፈልገውን እያደረክ ብሩ ለራሱ ከተረፈ ይትረፍ። ኢትዮጵያ ቤት እገዛለሁ ምናምን ብለህ ዝም ብለህ ላይፍ ሉዝ እንዳታረግ። በተለይ ቤተሰብ ተማም ቤተሰብ ሂድና ቤት የሆነን ቤት ኢሊን ስትራሱ የትራንስፖርት ላክ ይላል። አንተ እኮ ሂድና ኢሊን ሳትል እዛ ቦታ እንኳ ሲመላለስ ነው የሚውለው። ሲሄድ ሲመጣ ነው እኮ የሚውለው። እዛ በዛ ጋር እንኳ ነው የሚያልፈው። ለአንተ ሲሆን ግን ትራንስፖርት ላክ ይላል። የእውነት ዝም ብለህ ለማንም
ሻይ መጠጫ እንኳን ልሰጥ ትችላለህ። በእንደዚህ አይነት መንገድ ስትጠይቅ በጣም ነው ደም የሚፈላው። ታዲያ ከሌላው ሰው የተለየ ለኔ ቀረቤታቸው ምንድነው? ከባዳው የተለየ ለኔ ምንድናቸው ታዲያ? ለኔ እንደዚህ አድርጊ ካሉ ባዳውንም ካዘዝኩት ይሄን ነገር ነው የሚያደርግልኝ። ቤተሰብም ይሄን እግሩ ቀስሎ አንተን በቃ እንደ ስደት ላይ ነው ያለው። እስቲ ይሄን ልጄን ወይንም እቺ እህቴን እቺ ወንድሜን እንደዚህ ላስይዘው ብሎ ቆርጦ ለጊዜው እንኳን ብር ባይኖር የሚያስይዘውን አስይዞ ይሄን ነገር እንደዚህ አድርጌልሻለሁ ክፈዩ እንደዚህ ስተመቼ ምናምን ብሎ ፑሽ ካላረገ አንተ እንኳን ሐሳብ መጥቶልህ እንኳን እንደዚህ አድርግ ለእንደዚህ እንትላኪ እንደዚህ ጋይስ እንኳን የቤተሰብ ፍቅር የሀገር ፍቅር ነው የሚያስጠሉ ነው ለቤተሰብ የሀገር ፍቅር እናት የትሙት የሀገር ፍቅር ነው የምትጠላው። እኔ በአሁን ታይም ከኢትዮጵያ የበለጠ የመንን ነው መናፍቃት የሆነ እና ለማንኛውም እህታችን ቆሞ ጥፋታቸውን ተረድተው አስረድተው በካሳ ለሰውየው $1000 ካልሰጡ እንዳታናግሪያቸው። ምንም የምታጭው ነገር የለሽ። ምንም ገነት የምትገባው በእናት መዳፍ ስር ነው የሚባለው። እናት እንደ እናት ስትሆን ነው። እናት ምንቀኛ ቅንቅናም ስትሆን ያ በላዋ ላይ እንደዚህ ይኬዳል። በሰማይ እንደዚህ ይበረራል። ስፓይደርማን የሚባል ነገር አለ ሰማይ ቤት እንዴ! ኧረ ልጅም እንኳን አቃላት እናት ብቻ ናት እንዴ? መዋጮ አምጡ ምናምን የእድር እዛ እድር ፊሽካ ሲነፋ የነበረው ሁሉ አሜሪካ መጣና ያንን ለማስቀጠል ይፈልጋል። ገስ ምስር ለቃሚ ነበር ለትራምፕ ማድረግ አዳሚ የእውነት እሺ ሄለን ነጻ ትኬት ኪድዬ አንዳንዴ ቤተሰብ እንትን ማለት የሀገር ፍቅር ነው የሚያስጠላ። ብዙ ሰዎች መንግስትን ፈርተው ፖለቲካ ስላወሩ አይደለም ሀገር ቤት መፍራት የሚጠሉት መግባት የሚጠሉት ወይም ደግሞ የሚፈሩት ምን ቤተሰብ ምናምን ትላል። ይሁን እኔ አሁን ለአንድ ገስት ሃውስ ደውዬ ቤት ያዝልኝ ካልኩት ፏብዬ አልመጣም እንዴ? አይ ለገስት ሃውስ ለምን የምታረገውን እኮ እነሱ ይሁናቸው ብለን እኮ እነሱ ላይ የምታወጣው እንደዛም ደግሞ ይንሾካሾኩባል። ሆለቆባት መጣች ደግሞ እንዴት ያደርጋል ድምጿ ራስ ውጭ ሀገር ያለ ሰው እኮ ጤነኛ አይደለም ምናምን ብሎ እቤት በከቀረ እህትና ወንድም ጋር ሙድ ይዙባል። አንተ ፋራ ነህ እኮ ፋራ። ሌሊት 6 ሰዓት ላይ ቀስቅሰው ቁርስ በላ ወይ ይለዋል። ተኝተህ ቀስቅሰው ቁርስ በላ ወይ ጠዋት ቁርስ ካልበላ ዘይት ጠቃ ያለ እንቁላል ነው አለ የምትፈልገው። ዘይት ደግሞ የለም በቃ ሄጄ ልፈልጋ ይላል። በቃ እንካ ግዛ እንድትለው ይሁን። እኔ ቤተሰብ ነው የምለው። ኢትዮጵያ ያለ ቤተሰብ ውጪ ያሉትን ልጆቻቸውን ወይም ደግሞ ቤተሰቦቻቸውን ቦታ ለመያዝ የሚጥር ብቻ ነው። ሌላው ቤተሰብ አይደለም። ያኛው እንደ ዶሮ የሚያይ ነው ማለት ነው። ስትፈለፍል እንቁላን ከስር እየለቀመ ይበላል። ልክ እንቁላን መጣል ስታቆም ደግሞ አርዶ ይበላል። ይሁን እኔ ቤተሰብ እንደዚህ አድርሶብኝ ምናምን እኔ ኢትዮጵያ ለመሄድ ማስቤም እኮ ያሰብኩት እኮ ባለፈው አመት ነው። ሄጄ እኮ እንደዚህ እኮ አላውቅም። ጀስት ግን አይ ኖ ሳይኮሎጂ ቤተሰብ እንደሚያስብ ለመሄድ እንኳን ያሰብኩት ባለፈው አመት ሄጄ የመጣሁት ነው። አሁን በዚህ ፌብራሪ ነው የመጣሁት አይደል? አመት ሆነ። ጀስት ግን ቤተሰብ አንድ ጊዜ ከቤት ስትወጣ እንደዚህ አይነት ሳይኮሎጂ እንደሚኖር አውቃለሁ። እርግጠኛ ነኝ። ይሄ ያወራሁት ነገር አንድ ያጋነንኩት ነገር አለ። በየቤተሰባችሁ ይሄ ነገር የለም። ይሄ እንዳለ ቤተሰብ ሲባል እንደዚህ ነው። አንድ እግር ከወጣ አንተ ከቤተሰብ አባል ያለታ ትፋቃለህ። ባዮሎጂካል ብቻ ነው የሚያገናኝ። ቤተሰብ ለአንተ ሲል ወጥ መስራት ያቆማል።
ላንተ ሲል እንጀራ መጋገር ያቆማል ማለት ነው። ላንተ ሲል ድሮ 4 ዳቦ የሚገዛ ከሆነ 3 ዳቦ ይገዛል ማለት ነው። አየ ከሊስት ውስጥ መውጣት ማለት ይሄ። እኔ አሁን ሳይኮሎጂውን ነው የምነግራችሁ እንጂ እኔ ከ12 ዓመቴ ነው ከቤተሰብ የወጣው። ከዛን ሰውጣ ከዛ በኋላ ከ20 ዓመት በኋላ ነው የሄድኩት። ይሄን ሁላ ነገር ጀስት ግን ይገባኛል ቤተሰብ ምን አይነት ችግር ሊሆን እንደሚችል። ቤተሰብ የእውነት ለልጆቻችሁ እድገት የምትፈልጉ ከሆነ ተሯሩጧችሁ ሀገር ቤት እንዲገቡ የምትፈልጉ ከሆነ ከስር ከስር አትሞጥሙጧቸው። አንድ ሁለተኛ ደግሞ አንድ ነገር የራሳቸው እንዲኖራቸው ህልም ስጧቸው፣ መንገድ ጥረጉላቸው። ውጭ ሀገር ያለ ሰው ኢትዮጵያ ላይ አይደለም የሚያየው። ለዛ ምን ከኢኮኖሚው ጋር ምን ከምን ጋር ሊሄድ እንደሚችል ምንም የሚታያቸው ነገር የለም። እናንተ እዛ ነው የምትኖሩት። ይሄን ነገር ብታረግ እዚህ ሀገር እኮ እንደዚህ አይነት እንደዚህ ነው ብለህ ህልም የምትሰጠው አንተ ነው። ህልም የምትሰጡት እናንተ ናችሁ። በወርወርም ትበጠብጣላችሁ። ሲመጡ ዕቃ ይዘው መጣሉ። ሲኖሩም ደግሞ እዛ ለአንድ ወር የራሳቸው ራሽን ይኖራሉ። ከዛ ይሄን ሁሉ አመት ኖረ ምን አደረክ ደግሞ ይሏል። ምን አረክልኝ ይላል። አንዳንድ ቤተሰብ ደግሞ በጣም ብዙ ናቸው። አንድ ቤተሰብ ብቻ ቢኖር 1 ሚሊዮን ብር ብትልከው ህይወቱን ይቀይራል። 10 ቤተሰብ አለ 100 ሺህ ትሰጠዋለህ። ምን አረክልኝ ታዲያ ይላል። ምን አረክልኝ ይላል። ላንተ እኮ 1 ሚሊዮን ነው እኮ ስታወጣ እንኳን ተንጎድቷል። ለነሱ ነው ምንም የማያረግላቸው። ብዙ ናቸው። ገብቷችሁ ምን አረክልኝ ይላል። 100 ሺህ ብር ልከ አንተ እኮ $1,000 ሰጣልኩ። ምን ደረሰኝ 20 ሺህ ብር ነው የደረሰኝ ይላል። ግን አንድ ሰው ነው የላከው። አንድ ሰው ሲልክ ያንን ሰው ጎድቶታል። እነሱ ነው እንጂ ሲከፋፈሉት። እና ለዛ ነው ብዙ ጊዜ 9 ደሃ ቤተሰብ ካለ 10ኛ ትሆናለህ የሚባለው ማለት ነው። 10ኛ እከካም ነው የምትሆነው። ቆንጆ ጥፍር ብቻ አሳድገ መቀላቀል ነው። የእውነት ጥፍር አሳድገ መቀላቀል ነው። ብዙ ቤተሰብ በተለይ ካለ እንደዚህ ቤተሰብ የሌለው ቤተሰብ ትንሽ ሰው ቶሎ ነው እንትን የሚለው። ለምን የሚረዳውም ሰው ትንሽ ነው። የሚያደርገውም ነገር ለአንድ ሰው ምን ነው የሚባለው 50 ሎሚ ለአንድ ሰው ሸክም ምናምን የሚባል ነገር የለም። ለአንድ ሰው ጌጡ ያ አንተ ግን ያንን ብር ማውጣት አይቀርም። ለነሱ ግን ብዙ ስለሆነ ሲከፋፈሉ ለነሱ ምንም አይደል። እና ምን አረክልን ይላል እንደገና ዛሴት እና እህታችን 2 ሳምንት ነው አለ የዘጋሻቸው ቴሌፎን 2 ዓመት አርጊው 2 ዓመት ደርግኝ 2 ዓመትም ደግሞ ጥፋታቸውን አምነው ይቅርታ ብለው ባለቤትሽን እሱ የእርጅና ጉዳይ ነው ምናምን ብለው አባትየውን አሳበው ካላደረጉ ኪድዬ አይደል እሱን ይቅርታ ጠይቀው ለምን ለነሱ መስዋዕት ከፍሏል። ኪድዬ ቴንኪው ለሞተውም ካሳ ደግሞ እንደገና $1,000 ካላኩ አዋጣው ማዋጣት ልምዳቸው አይደል። ወደ ህይወትሽ አታስገቢያቸው። ብሎክ ብላለች እንዶ ብሎክ አንቺ ሱዳን ያለችው ትርዳችሁ እንትን ትበላችሁ። ዝም በያችሁ። አንቺ ማድረግ ያለብሽን ችግር ላይ ተውኳቸው እንዳትይ አመጣሻቸው አይደል። አሜሪካ አመጣሻቸው ሁሉንም ቦታ ሲያሸው አይደል። በፕሮፌሽናቸው እየሰሩ ነው አይደል። በቃ አታስፈልጊያቸው። አሁን ሊቭ ዩር ላይፍ ህይወትሽን ኑሪ። ይሄ ከስር የሚሰራ ብር ትሰጫለሽ። ከዛ በኋላ እድሜ መሄዱ አይቀርም። ጡረታ ሰዓት አለ። ስራ ሲቆም ደግሞ የጡረታ ብርና
የዋና ስራ የሚሰራበት ብር አንድ አይደለም። ኢኮኖሚ እየቀነሰ ይመጣል። አንቺ ህይወትሽ አንድ ቦታ ነው ያለው። እነሱ ግን የዕለት ዕለት ላይፋቸውን እያሻሻሉ ነው ያሉት። ገብቶሻል? ጡረታ ቢወጣ 100% አይከፈልም። 65% ወይ 70% ነው። 30% ይቀንስባል። ያስቀመጣችሁት ነገር የለም። የዕለት ዕለት ነው። ያው ቤት ነው የምትገዙት። የቤት የሚከፈል አለ ምናምን አለ። ያው አንድ ሰው ቤት ነው ያለው። ከዛ ሴት የቤት ዕዳ ላይኖርብህ ይችላል። ከፍለ ጨርሰ ይሆናል። ያ ግን የቤት ዕዳ ባይኖርብህም ግብር ይኖርባል። ታክስ ደግሞ ይጨምራል። የቤት ዕዳ ሳይኖርብህ ሲቀር ዕዳ ባለብህ ቁጥር ታክስ እየቀነሰልህ ይመጥልሃል። ያ የቤት ክራይ እንዳለ የቤቴን ዕዳ ብጨርስ ታክሴ ነው የሚጨምረው። ይሄን ታውቃላችሁ? ያ አንዳንድ ነጮች ታክስ እንዳይከፍሉ ሲባል ዕዳቸውን ከፍሎ አይጨርሱ። ዕዳቸውን ከፍሎ አይጨርሱ፣ ያራዝሙታል ነው የምላችሁ። ባላቸው ቤታቸውን እንኳን ሲሸጡ እንደገና ታክስ ይከፍሉበታል እና አውቀው ያራዝሙታል። አውቀው አቅማቸው እንደማይፈቅድ ሊጨርሱ አካባቢ ያራዝሙታል። አውቀው ታክስ ብዙ እንዳይከፍሉ። ለምን ታክስ ፎርም ስትሞላ መኪና ትነዳለ ወይ እንትን አለ ወይ ምናምን የለም። እንደዚህ አይነት ሊስቶችን ታረጋል። ይሄን ሁላ ግንዛቤ ውስጥ ገብቶ ነው ታክስ የምትከፍሉ። እንደዚህ አይነት ዕዳዎች ከሌለብን ታክስ ብዙ ነው የምትከፍሉ። ዛሴ ለአንተም የሚሆኑ ብሮችና ለእንትን አለ። ለምን እንትን ግብር ትከፍላለህ? ወለድ ስለምትከፍል ያውላ ነው የሚታሰብ። የቤት ዕዳ እንኳን ባይኖርብህ ምንም እንትን አለ። ታክሲ እየጨመረ ነው የሚመጣው። ዕዳ ሲኖርብህ ታክሲ እየቀነሰ ይመጣል። ይሄ ብቻ ነው። ግብር አለ፣ የመሬት ግብር አለ፣ የቆሻሻ አለ፣ የመዘጋጃ የቡቴ ጂኒ ምናምን አለ እና ጡረታ ስትወጡ ምንም እንትን አይደል። ላስገባሽ የት ነው የምታስገባኝ ነብዩ? እና እህታችን አይ ቲንክ ተመልሶላታል ብለን ተስፋ እናደርጋለን። በሳምንት አንድ ቀን ምናልባት የቤተሰብ ትዝብት ወይም ደግሞ የምንማርበት ካለ እንትን ታረጋላችሁ፣ ትነግሩናላችሁ። እሺ እንደዚህ አይነት ነገር እንደ ድሮአችን እንጀምራለን። ድሮ እኛ እንደዚህ አይነት ቶፒኮች ነበረን። ያ ድሮ እንደዚህ አይነት ቶፒኮች እናካሄድ ነበረ ማለት ነው። ሁለገብ ወሬ ላይ ነበር የምናወራው። አሁን ነው ይሄ ጥንብርቅስና ትርኪ ምርኪ ወሬዎች ላይ ብቻ እንትን እኔ ብዙ ኢንተረስቲ አይደለም፣ ግን ጊዜ እየጠበበኝ ሲመጣ ብዙ ጭንቅላት የማይጠይቅ ነገሮች ላይ መሳተፍ ጀመርን ማለት ነው። ዛሴት እና ለእህታችን ጻፉላት፣ ዩቱብ ላይም ጻፉላት። ልክ ነው ልክ አይደለች? ይሄ የባሏን ወንድም እሱ ይሄን ሁላ ያድርጎላቸው የልጆቹ እናት በካንሰር ሞታበት 4 ልጆች ላለው 1000 ብር ሄዶ ማስተዛዘኛ የሰጡት ኢትዮጵያ ላይ። ያ አኩርፋቸው በዛ ዝም ብላ ጠይቃ መልስ እንኳን ሳይሰጧት ለሌላ ማዋጮ ደግሞ እናትየው ትደውላለች። እትዬ አስካለ ስለታመመች ልጇ ለሷ ማዋጮ እንድታዋጪ ነበር ብላ ደወለችላት እናትየው። ለልጇ ስሜት እንኳን እንትን አትልም እንዴ? ተከፍታለች። መልስ እንኳን አልመለስንላትም አትልም አይሉ ማዘር። አረ ማዘር ሼሞኒዮ እንዴ! ገነት የሚገባው በእናት መዳፍ ስር ነው የሚለውን ጥቅስ ይዛችሁ ነው እንዴ የምትንቀሳቀሱት? በእናት መዳፍ ስር የሚታለፈው እናት እንደ እናት ስትሆን፣ እናት እንደ እናት ካልሆነች ራሷን ችላ ነው የምትገባው ወይ ገነት ወይ የምትወጣው ማለት ነው። አላጡም። ጻፉላት ወይ ቲክቶክ ላይ ወይ ዩቲዩብ ላይ ታያቸዋለች። ይሄ ነው እኔ አይምሮ ላይ ይቀር ደጋግሜ ጠይቋት። ምናልባት አሜሪካ የቆየ ሰው እንኮ $1000 አይልም ብር እያለ ነው የሚጠራው ስል ኖ ብር የኢትዮጵያ ብር $5 በዶላር $5
አለች። ያ ለማንኛውም ከዚህ አጀንዳ ስንወጣ የነቤታን ጉዳይ ለምን በምን እንደተጣሉ ምናምን ነገር ስላላየው እስቲ የሄለንን ላካችሁልኝ ለካ እስቲ የሄለንን ሊያው አትክፉኝ እኔ እንደማችሁ ነኝ ተውኝ በቃ እኔ ከእናንተ እንደረሱ የራሳችሁን ስጋ አትብሉ ከድሮ ጀምሮ እንደገፋችሁኝ ነው ከድሮ ከኢድሪስ ጋር ስጫወት ጀምሮ ዘላለም ማለም ከኔ ጋር ምን ችግር እንዳለበት አላውቅም ተውኝ በቃ ልኑርበት ጋይስ እዚህ ያለቅሳሉ እዛ ያለቅሳሉ እኛን ኮጣ ፈንታችን ሶፍት ይዞ ማቀበል ብቻ ሆነ ሶፍትም ጨረስን ያልቃል እኮ ሶፍትም ጋይስ እንዴ ይታሰስበልን እንጂ መሐረም ጀምሩ እስቲ ጋይስ አቡጀዴ የለም የማትፈልጉት የሚቀዳደድ እዚህ ያለቅሳሉ እኛ ሶፍት እኔ ለራሴ ብቻ ነው ያቀረብኩት ጋይስ ለራሴ ብቻ በቃ እኔ በልኬ ነው የምንቀሳቀሰው ምግብ ስሰራ በልኬ ሶፍት ቀድቼ ስመጣ ለራሴ ካፌ ማጥ ለራሴ ሃይ የእውነት ሶፍት ማቀበል ብቻ ነው አለ ዶክተር አብይ እዚህም ለቅሶ እዛም ለቅሶ ነው ያለው የሽመልስ አብዲሳ ይሻላል ተዋቸው ያልቅሱ ከቻልክ ሶፍት ካቀብላቸው ካለበለዚያ ጸጥ በላቸው ነው ያለው ወይስ የሽመልስ ልከተል ወይስ የዶክተር አብይ የማንን ልከተል ዮደንዴንስ ሶፍት ተኸኒ ዋን ራዲስ ያለ ሽመልስ ከቻልክ ሶፍት ስትል ያለ ለዘቷቸው ያልቅሱ አላኝ ዶክተር አብይ ደግሞ እዚህ ያለቅሳሉ እዚህ ለቅሶ በቃ የኔ ስራ ሶፍት ይዞ መከተል ሆኗል የማንን ይከተል እኔ ራሴ ላይፍ አለኝ የሆነ ነገር ይሄ ሰሞን ስራ ስለበዛብኝ ነው ቲክቶክ ላይ ማልመጣው ኦኬ ባገኘሁት ሰዓት እየገባው ነው ግን ትመጡና እኔ ነርቤን ለመንካት ብዙ ነገር ነው የምትሉት እኔ እህታችሁ ነኝ ደማችሁ ነኝ የሌላው ብሄር እስካልሰደበኝ ኦሮሞ ትግሬው ያልተናገረኝ ለምን እናንተ እንዴት አድርጉኛላችሁ ለምን ትሰድቡኛላችሁ ለምን ፎቶ የለጠፋችሁ በየቦታው ለምን ኦሮሞና ትግሬው ሳይናገረኝ እናንተ ለምን ትናገሩኛላችሁ እኔ እኮ የምለው ስትጣሉ ለምን ቤታ ወይም ደግሞ ሄለን ብላችሁ አትጣሉ ለምን እንደዛ ብላችሁ አትጣሉ ማለት ለምን ኦሮሞ አልሰደበኝ ትግራይ አልሰደበኝ ምናምን ሆይ አሁን አማራዊ ታረጉታላችሁ እያስቸገረኝ ያለው አሁን የራሴው ዘር አማራ ነው አይነት ጨዋታ ለምን ታረጉታላችሁ ተው እንጂ ጋይስ ማለት የኔው ጓደኞች ምናምን በሚለው ቢስተካከል ጥሩ ነው የቀጠሮ ጌም ደረሰ እንዴ ደረሰ ቀኑ ደረሰ እየተጠበቀ ያለው በጉጉት ቀናቶቹ ደረሱ ረመዳን ምናምን እንደዛ ሄለን እኔ ፐርሰናሊ ደስተኛለሽ ጀስት የለም ተፈጥሮ አንዳንድ ሰው ወይ ሰፖርት ስላረገ ወይ ስላላረገ ምናምን አይደለም የምትወደው ዝም ብለህ ደስ የሚል ሰው የለም ደስ ትለኛለች የምነግርሽ ነገር ስትጣይ ያ ሰው ላይ ፎከስ አድርጊ ኦሮሞ አልጠራኝም አማራው አልጠላኝም ምናምን በጣም የሚያስጠላ ትልቅ አጀንዳ ነው ልክ እንደ ጆን ዳንኤል አትሁኝ ጆን ዳንኤል እኔ አልናገርም ብዬ ነው ዝም ብዬ ነው ይላል ይመጣና የጃኒ የራቁት ፎቶ አለኝ ይላል እንደገና እኔ አላወጣውም ብዬ ነው እንጂ ያለ ማለት አላወጣውም ብዬ ነው እንጂ ብሎ ስለ ራቁት ፎቶ ያወራላል እኛ አልገባንማ አላወራም አሁን በሱ ቤት አላወራም ገባችሁ እንደገና ደግሞ መልሶ ምን ይላል
እኔ ከእስር ቤት ከመጣሁ በኋላ እየተፈታተኑኝ ነው። ለአርሲ ውሃ ካፈለኩ በኋላ በጣም ጠመዱኝ። ዛት ሚንስ ኦሮሞ ጠል ናቸው የሚል መልእክት እያስተላለፈ እኔ አልናገርም እንጂ ይላል። እሺ የአርሲን ውሃ ካስመነጨው በኋላ ጠመዱኝ ይላል። ከዛ ስለማንናገር ነው ይላል። ኦሮሞ ጠል ነው ሚዲያው እያለ አርሲ ጠል ነው፣ በአርሲ ምክንያት ነው የተጠመድኩት ብሎ እንደዚህ አይነት መልእክት እያስተላለፈ ሰው ማል ጥላቻ የሚፈጥር ነገር እያስተላለፈ ማልናገረው እያለ ይናገራል አለም ይጮዋል፣ ይለፈልፋል። በጣም ነው የሚጮው። እንደዚህ አይነት ቀዝቃዛ ወላፈን ወሬ አታው። ተጣላሽ ከቤታ ጋር ነው አይደል? ያ ሄለን አንደገል ልንገርሽ፣ እኔ ሁላችሁም መሃል ያገባኛል፣ በደም ነው የሚያገባኝ። ስለ ሚዲያ ላይ ያገባኛል። ጓደኛችሁ አይደለም። ስለሚመለከተኝ ወይ አንድ ሰው ስለምወደው ስለምጠላው ምናምን አለ እኔ በዛ ጉዳይ ላይ የማወራው ወሬኛ ነኝ። እንደገና እኔና አሜሪካ የማያገባን ጉዳይ የለም፣ ይመለከተናል። እዚህ ሚዲያ ላይ በሚፈጸመው እናንተ አብሮ በመብላት አብሮ መጠጣት አብሮ በማማት ነው የምትሰዳደቡት፣ ወይም ደግሞ እንትናን እንጣላት ነው። እኔ ደግሞ ልንገራቸው በሚል ነው ከእናንተ ጋር የሚያገናኘኝ ልዩነት። ማናችሁም ጓደኛ አይደላችሁም፣ ሆናችሁም አታውቁም። የመሆንም እቅድም አላማም ህልምም መቃብር ውስጥ እንኳን አንገናኝ። እኔ የምገባው ወይ ሌላ እሳት ነው ወይ ሌላ ገነት ነው። የእናንተ የተብተብ ግሩፖች አለ፣ እዛ ነው የምትገቡት። 4 ነጥብ። በፍጹም አንገናኘው። ግን ሚዲያ ላይ የሚፈጸመውን ነገር እንደ ሚዲያ አላፊና አግዳሚ አለ፣ ለዛ አስተያየት እሰጣለሁ። ሰው ስጪና ትስጪ ብሎኛለን በእንደዚያ ነገር ውስጥ የምገባው። ሰው ተጣይ ብሎኝ ወይ ተጣልቶኝ አይደለም የምጣላው። እኔ የምሰጠው ሐሳብ ኔጌቲቭ ሲመስላቸው ተጣላች የሚል ስያሜ ይሰጡኛል። አይ ይሄ ሰው ጥሩ ነው ያደረገው ብዬ የሆነ ጥሩ የሚመስል ቃል ስናገር ለሷ አሽቃበጠች ወይም ደግሞ ታረቀች የሚል ነገር ያመጣሉ። ገባሽ? እናንተ ስያሜውን ስጡት፣ እኔ ላውራው። እኔ ይሄ ብቻ ነው እንትኔ ማለት ነው። እና ሄለን እኔ ጋር መተሽ ወይ ሰፖርት አርገሽኝ ወይ ምን አርገሽኝ ወይ አውርተን ምናምን አይደለም። እንደዚሁ ተፈጥሮሽ የሆነ ምስኪን ነገር ስለምትመስሊ ምናምን ደስ ትይኛለሽ። እንደዚሁ የሆነት እንደዚሁ አለምንም ነገር ደስ የምትይ ልጅ ነሽ። ግን አንድ ነገር ልንገርሽ፣ ያቺ ሽለምጥማጥ ኤልሻዳይ ድራማው አልገባሽም አልልሽ። ምስኪን ነሽ፣ ለኔ ምስኪን መስለሽ ብትታይኝም ጀዝባ ነሽ እያልኩሽ አይደለም። ነገሮች አልገቡሽም እያልኩ አይደለም። እንደገና ደግሞ ያደረግሽበት ምክንያት አለ ምክንያት ነው እያልኩሽ አይደለም። በምክንያት ነው እያደረግሻለሽ። ከዛ ሽለምጥማጥ ኤልሻዳይ የምትባል ኦርደር ጋር የዛ ፊቱ ዙ 23 የመሰለ ቅምጥ ጋር ከሷ ጋር የተባባላችሁት ይሄን ሰሞን ከቤታ ጋር ቅራኔ አለ የሚባል ሹክሹክታ ስላለ ምስኪን ናት ስትልሽ ወነሽ ልብሽ ወዲያውኑ ፏ ብሎ የግድያ ሙከራ ልታስደበድብሽ እቅድ ላይ እንደነበረች ያኔ የሆኒ ጸብና ትርቅ ላይ እቅድዋን ስታወሩ እንዳልነበረ አሁን ስትይ የጠላቴ ጠላት አልገባትም አልልሽ። እኔ ደስትኛለሽ ማለት ጀዝባ ናት ነገር አይገባትም ማለት አይደለሽም። አስበሽበት በእቅድ ነው ከሷ ጋር ስትላላሽ የነበረው። አሁን ከቤታ ጋር እንደዚህ አይነት ምልልስ ውስጥ የገባችሁት የጠላቴ ጠላት የሚል ማህበሩ ስለተመቸሽ ነው። ገብቶሻል? ያ እኔ የሚሄድብሽ የሚያምርብሽ ሰዎች ደግሞ አንቺን አክሴፕት ያደረጉሽ መንገድ አለ። ሄለን ሚስኪን ናት የሚሉሽ እንደዚህ አይነት አጀንዳ ውስጥ ምትገቢ ስላልመሰላቸው ነው። እና ሰዎች ላንቺ የሰጡሽን ኢሜጅ ባታበላሹ ጥሩ ነው ብዬ አስባለሁ። ሄለን እሺ ባታበላሹ። እንደገና ደግሞ ኦሮሞ አልጠመደኝም ትግራዩ አልጠመደኝም እንትን ብለሽ ዘር ከፋፍለሽ አትጣይ። ሰዎች እንደዚህ አይነት ቦታ ነው የሰጡሽ። አይ የኔ ቦታ ይሄ አይደለም ካልሽ አንቺ ባለሽ ማንነት ልክ ያናገሩሻል ማለት ነው። እሺ ሄለን ሚስኪን ናት፣ ለኔ ነሽ ሚስኪን።
ለኔ ነው ደስ የምትይ ገብቶሻል ያ ሚስኪን ናት ስልሽ ወይም ደግሞ እኔ ወዳታለሁ ማለት ወይ ደስ ትለኛለች ማለት ያቺ ሽለመጥማጥ ኤልሻዳይ የምትባለው ጋስ ገብተሽ ስታወሪ አላማ የለሽም ማለት አይደለም አላማሽ የጠላት ነው ምክንያቱም እነ ኤልሻዳይ ማለት ጥምባንሳዎች ናቸው ጥምባንሳ ቤታ አኝካ የተፋችው መስቲካ ነው በአዲስ ሱካር በልተው ጨምሮበት የሚያኝኩት በአዲስ ናና ጨምሮበት ለአፍጠረን ጥሩ ነው ብሎ ነው ሲያኝኩ ነው ያያዩዋቸው ያለውት ሁሉ ቀን ከቤታ ጋር የተጣሉትን ሰዎች ጋር ነው መልሳ ስትልማያት እኔ ሰውን ልጣላው ስፈልግ በራሴ ጊዜ እጣላለሁ ልታረቅም ከፈለኩ በራሴ ጊዜ ታረቃለሁ እንትናን ተከትዬ በሬ ሆይ ገደሉን ሳታይ ሳሩን አይነት ጨዋታ እኔ በጣም ነው የሚደብረኝ የመጣላት እንኳን ፍላጎት ካለኝ ሰው ሁላ እንደዚህ አይነት ነገሩ ሲገባ እየደበረኝ ከዛ ነገሩ ወጣለሁ እኔ እንደዚህ አይነት ባህሪ ነኝ እዛም ሲሄድ እንትና እንደዚህ ሲል ጋዴሚት እኔ ራሱ ያልኩት እየመሰለኝ ስልችት ይለኛል ጋይስ እኔ እሺ ይሰለቸኛል እኔው ያልኩ ይመስለኛል እዚህም ሲሄድ እንደዚህ ቤታ ግንባሯ ወደዛ ቤታ ጥርሷ ገጣጣ ቤታ ጓገጯ ወደ ላይ ብዩዋለሁ ይሄን ነገር አሁንም ራሴ ያልኩት መስሎኝ ይሰለቸኛል ጋይስ ሰለቸኝ አሁን ይሄን ሰሞን ሰለች እናቴ ትሙት ነው የምላችሁ ከእውነቴ ከልቤ ነው የምነግራችሁ አዲስ ጋር መገባለሁ እንትነሽ እንደዛ ነሽ ቂጥሽ ወደላ ሰንደሬላም ትመጣለች አገጯ ወደ ላይ ረዝሞ ይሄን ስድብ እኔ ሰድቤያን ነበር አይደል እላለሁ እና ስሰማው ራሴ አሁንም እያልኩት መስሎኝ ሰለች ብዙ ጊዜ ሲንግል ሆኜ ደስተኛ ሆኜ የኖርኩበት ምክንያት እነግራችኋለሁ አይታችሁ ከሆነ ያቺ ትመጣለች ለወንድ ዕቃ ስትል ማታረገው መስዋዕትነት ሳይ ሰው ለወሲ ብሎ እንደዚህ የሚደክመው ብዬ አይቼ ስልችት ይለኛል እንደዚህ አይነት ሪሌሽን ሰልችቶኝ ሳላስበው ኤኑላ እድሜ ሲንግል የሆንኩት እነሱ የሚያረጉት አረካት እያስጠላኝ አሁን ያለውበትን ነገር 1 አመት ነው አለ ሲንግል ሌላ 1 አመት እጨምራለሁ ደግሞ እየደበረኝ እንደገና እየሄድክ ኮሜንት ትሰጣል እንቅልፍ የላችሁ ሰው ለቢዝነስ እንኳን እንቅልፍ ቢያጣ ያ ፎር ነቲንግ በጣም ነው የደበረኝ የእውነት እናቴ ትሙት እኔ ኮሜንት ስራ አይታችሁኝ ታውቃላችሁ ጋይስ አይ እዚህ 8 ሰዓት እያወራው እንዴ ነው እኔ ኮሜንት ላይ እንደገና ማን ነው ስለንትና አይፖስተው ማን ነው ስለንትና እዛ ላይ ሄደ ያ ትስቃለ ምን ትላል ኮሜንተሮች ይኮምቱ የራሳችሁ ቲክቶክ ገብታችሁ ላይቭ የማውራት ልምድ ያላችሁ ሰዎች ያ ይበቃም እንዴ አበዛችሁባት እኮ እያልኩ ወይም ደግሞ ይበቃታል ዳሜጅ ሆናለች ምናምን እያልኩ አይደለም እናንተ ሞር ስራ ይበዛባችሁ ወይ ነው ጥያቄ ምን ያህል አይምሮአችሁን እንደተቆጣጠረች ራሳችሁ ላይ አታስነቁም ወይ ነው ጥያቄው እግዚአብሔር ይደብራል ርገጣት እንዴ የራስ ቤት አለ አይደል እንዴ የራስ ቤት አለ አይደል ራስ ቤትም ተንጨርጨረ ገና ኮሜንት ላይም ሄደ ትጽፋል እንዴ ይሄንን ሳይ እናቴ ትሙት ነው ምላችሁ ራሴ ያረኩ መስሎኝ እኔ ራሴ ያደረኩ መስሎኝ ደከመኝ እኔ ሰዎች በሚያደርጉት እንቅስቃሴ የሆነ ገጸ ባህሪ ውስጥ የመግባት ልምድ አለኝ በነገራችን ላይ ራሴ እገባበትና እኔ ያደረኩ መስሎኝ ወይ ረካለው ወይ እናደዳል እንትላለው ረካለው እናቴ ትሙት ችግር የለብኝ ግን በዛ ውስጥ የተረዳሁት ምንድነው መሰለኝ ጽናት እሷን ነው እንጂ ምንረግጠው እሷን እየረገጡ ያሉ ጨዋናቸው ምንላቸው ሰዎች ምን አይነት መርዝ እንደሆኑ አላወቅንም እኔ በነገራችን ላይ አላወቅኳቸውም በተለይ አሁን እቺ ሽልምጥማጧን ኤልሻዳይ እግዚአብሔር ካወቅኳት ጊዜ ጀምሮ 5 ደቂቃ ስታወራ ሰምተሻት ታውቂያለሽ ወይ በሉ አላውቅ ግን እንደዚህ የለም የሆነ ዝግ ያለች ምናምን ትመስለኝ ነበር እና ሰው እንደዚህ ሰው እንኳን እሷ ጋር ገብቶ ሰው የሚያማ አይመስለኝም ዝም ብዬ ራሴ ኢማጂን ነው ቁጭ ብላ ስለ ዲቦራ እሞሞ ቦርጫለው ምናምን ብላ ከንትና ጋር ስታወራ ሳይ
ለካ እንደ ቤታ የሚረገጡ ልጆች አሉ ነው ያልኩት። ገባችሁ? እንደ ቤታ ለካ ትረገጥ ነበረ። ቤታ ከተረገጠች እሷ መረገጥ ለካ ነበረባት። ገባችሁ? በደም ለካ መረገጥ ነበረባት። ይሄን አሁን ኖ ብዬ እጄን ያዝኩት ከቤታ ላይ። ገባችሁ? ቀለል ቆሻሻ ሽለምጥማጥ ናት እቺ ኤልሻዳይ የምትባለው ሽለምጥማጥ ናት። ከሁሉም ግሩፕ ክፉ እሷ ናት ጋይስ። ኪዲ የወሬ ሱስ ነው ያለባት። ስሚ ቤቷ አያምርም፣ ስሚ ያንን ልብስ እንዴት አየሽው፣ ስሚ እንደዚህ አይነት ችግር አለባት። ቀላል ሽለምጥማጥ እከካም ቆሻሻ ንፍጣም የሆነ 7 ደረጃ የሆነ ወንዱላ ገረድ አድርጎ የሚያስቀምጣት ኦርደር ያላት እውነቷን ነው። ኦርደር ነው የሚሰራው ጓደኛ። አሁንም ማሰማውላት እኮ ጉድ ሆኖላት። እቺ ንፍጣ ልቃን ሜትር ከ43 ቁመት ሆናት እንደ ሜትር ከ70 ነው ድራማ የምትሰራው። እና ሄለን አንድ ነገር ልንገርሽ፣ ከነሱ ጋር ግሩፕ ይዛሉ። ልትገልሽ እያቀደች አልነበረም እንዴ? ከቤታ ጋር ችግር አለብሽ፣ ታጣያት ችግር የለው። ግን እቅድ ሲይዝልሽ ከነበረ ሽለምጥማት ጋር አብረሽ እንትን መሆን አንቺን አያስገምትሽም እንዴ? ማለት ከሷ ጋር ጓደኝነትሽ ያዋጣሻል። ይሄን እንድታስቢበት ነው የምፈልገው። እሺ ሄለን፣ እውነት እያደረግሽ ያለሽው ሽለምጥማጡ የጠላት ነገሩ እውነት ትርፋማ ነው? ለራስሽ ቆም ብለሽ አስቢው። ችግር የለውም፣ ትርፋማ ነው። ሄሉ እኔ ራስሽን ችለሽ ከሁሉ ጌመሮች ጋር ብትጫወቺ ደስ ይለኛል። ይሄ እንደዚህ አይነት ድራማ ውስጥ ባትገቢ። ገብቶሻል? አንቺ ጌመር ነሽ፣ በጌም ገቢ ማግኘት አለብሽ። እንደዚህ አይነት ዓላማ ካለሽ ደግሞ ከሁሉ ጌመሮች ጋር ተጫወች። ኤልሻዳይ የአይነት ዓላማ የላት። እሷ የሰዎችን ሚስጥር መያዝ ነው የምትወደው። እንዳየዋት አሁን ይዛ ማስፈራራት። ኮሶ ደግሞ ምን ስትላት ነው የሰማሁት? ያችን ቪዲዮ ላኩልኝ ቲክቶክ ላይ ጋይስ። ምን አለች? የሄለንን አንድ ነገር አወጣለሁ ብትይ አለቻት ቤታን። ያንቺን ምስጢር እናወጣለን ስትል አሰማው ኮሶ። እግዚአብሔርን ቤስቲ ኮሶ፣ አንቺ እናንተ ሌላ የቤታ ሚስጥር ኖሯችሁን ወስታውን የያዛችሁላት። እግዚአብሔርን ቤስቲ አንቺ ቆሻሻ፣ አንቺ ኮሶ፣ አንቺ ልክስክስ፣ አንቺ ንፍጣም። ምን ስትል ያችን ቪዲዮ ላኩልኝ ገስ የት ነው ያይቺ? እሺ ብዬ ወደ አሳለፍኳት፣ ሴቭ አላረኩትም። ስትል ምን አለች? የሄለንን አይ ቲንክ ቤታ ምን አለች? የኔስ ጉድ ሁሉም ተወርቶ አልቋል። ይብላኝ ለእናንተ ኪክ አርግቼ ስለ 54ቱ እንትን ደረሰኙ ምናምን ነገር ብላለች። እሷም የዋዛ አይደለችም እኮ ገባችሁ? አታርፍም። እኔ ሰው መች ነክቼ ብላ ታለቃቀሳለች እንደገና። ገባችሁ? ከዛ ምን አለች? የሄለንን ነገር አንድ ነገር ብታወጪ እኛም ጉድሽን እናወጣለን። ሃይ ሌላ ጉድ ኖሯችሁ ነው እናንተ ዝም ያላችሁት? ኮሶዬ እውነት ሌላ ጉድ ኖሯችሁ ነው ጸጥ ያላችሁት አይደል? ማለት ስታስከፋችሁ ልታወጡት ቁጭ አረጋችሁት ጉድ አለ አይደል? አንቺ ልክስክስ፣ አንቺ መናጢ፣ አንቺ የቆራሊዮ ልጅ እከካም ንፍጣም የፍራ ኧረ በስመ አብ። እንደዛ ስትል ገርቦኝ ሳኩኝ። ገባች? የሄለንን ምስጢር አንድ ነገር አወጣለሁ ብትኛም ያንቺን እናወጣለን። መታወጡ ጨርሳችሁ አይደል እንዴ ጋይስ? ፖፖና ማስታጠቢያ ስታወጡ የምትውሉት እናቴ ትሙት። አልገረማችሁ? ምስጢር አርጋችሁላት ቁጭ አረጋችሁ። የቤታ ማለት ነው። እናቴ ትሙት። ኮሶ ተይ አንቺ ልጅ አጋስስ፣ አንቺ የምላስና የሰንበር ውጤት፣ አንቺ የትርፋንጀት ተቀላቢ ልቅምቃሚ እከካ የሆነሽ ባጣ ቆይሽ። እውነት እስከ ዛሬ እናንተ የኮሶ የቤታ ምስጢር ኖሯችሁ
አይጣ ትለፍላችሁ ዝም አላችሁ። እውነት አንቺ ማለት ነው ኮሶ እንዲህ ወጣ ቀን አስችሎ ዝም ብለሽ የሄለንን ብታወጪ ቆሻሻ ነፍጣ እከካ ዩ ቲንክ እኛ ኬኳ እንኳን ተፍታብሽ ነው የምትሄደው። ኦ ማይ ጋድ ማሚ ብላ ነው ትታሽ የምትሄደው። ልቅምቃሚ ነፍጣ እንትን ሀቢባ በጣም ሙስሊምን ስለምትወክል እየጾመች ስለሆነ ጾሟን የሷን ጾም የሀቢባን ያንዶሯን ሙስሊም ያንዶር የረመዳን ብቻ ሙስሊሞን እሷ እንዳትረበሽ ጾሟን በስነ ስርዓት እንድትጾም ሲባል ከረመዳን በኋላ ይሄን ኬስ ታወጫዋለሽ አይደል? ቆሻሻ ልቃሚ ንፍጣ እከካ እንደዚህ አይነት ድርጅት ነገር ውስጥ ብትገቢ ድርጅቱ እዛው ኢትዮጵያ ስላለ መቀመቅ ነው የሚከትሽ። ይሄን ታውቂያለሽ። ካልፈራሽ ወይ ለኔ ላኪው ወይ ራስሽ አውጩ። ረመዳን እስከሚወጣ የምትጠብቂው ይሄ ቶፒክ ሙስሊማዊ አይደለም፣ እስላማዊ አይደለም፣ እስላሚክ አይደለም። ገብቶሻል? ቶፒክ ነው። እንኳን የቤት ጉዳይ አይደለም የጠንቋይ ጉዳይ እያስተናገደች ነው ያለችው። አንቺ ልቃሚ ውሸታ ጠንጋራ እከካ። ኧረ ስድብ ጨረስኩ። አዋጡ ጋይስ። እኛ ላይ ነው ምትለው ብጉንጃም ልቃሚ ቶርቶርቷ ጆይቱ እንትን ነው እንዴ? ከመድረሳ ነው እንዴ የተላከልሽ? እንትኑ መረጃ ከእስልምና ትምህርት ቤት አስተምሮ ነው የተላከልሽ። ረመዳን እስከሚወጣ ረመዳን እንዳይረም ከረመዳን በኋላ የፋሲካ ጾማል። እሱንስ ለምን ትረብሻለሽ? ለምን አባሽ ነው የምትረብሽው? ልቃሚ ጠማማ እከካ ካለሽ አውጭው። የምን በረዶ ቁሉልኝ ነው ቁሌታ ቅል ራስ ቅንቅና ቅራቅንቦ ቆሮቆንዳ በቃ ሌላ ስድብ። ቶሎ በሉ ግጥም ቤት የሚመታ ጋይስ እከካ ምን አለች? ረመዳን ካለቀ በኋላ አወጣዋለሁ ጉዳዩ አይደል? ሙስሊማዊ አጀንዳ ነው። ለዛ ነው ረመዳን እንዳይረበሽ እንትን ብዙ ሼክ የሚገባበት ጉዳይ ነው። ብዙ ኡስታዶች እዚህ ጉዳይ ላይ ማብራሪያ ስለሚሰጡበት እነሱን አለመረበሽ ነው አይደል? ከረመዳን በኋላ ፋሲካ አለ። ፋሲካ ገና 45 ቀን ገና ነው ከገባ አብሮ ነው። እሱን ስለምን ማታከብሩ? ለምን የክርስቲያኑ ጾም ለምን ይረበሻል? እከካ ካለሽ አውጪ። እንኳን የቤት ጉዳይና የጨረታ ጉዳይ አይደለም የጠንቋይ ኬዝ እያስተናገደች አይደለም። ሲኒ እየተፈጨጨ ያፈጫሳ ያሲፋ ሲባልላታል እንደሚውለው ተመችቷት አይደለ እንዴ? ምን ስለሆነች ነው እንትን ጾሟ እንዳይረበሽ ሀቢባ በጣም የሙስሊምም ተወካይ አይደለች። ሃይማኖቷ ያፈታ ያረዛቅ ብላል እንደ ምገባው አውዝ ቢላምን ሸይጣን አይደለች? ልቃሚ ሸይጣን ራሱ በፊልተር መታ የመሰለኝ ሴትዮ ረመዳን ብቻ ላይ ሙስሊም እከካ ልክ ጾም ሲፈታ በቼንፋስና በቢራ የምትፈታ ልቃሚ እቺ የሆነች 13 ኪሎ ኩባያ የሆነች ሴትዮ ማለት የኪዲ ታላቅ እህት ንፍጣ መልክ ትሰራለች እንዴ? ረመዳን ይውጣ አሁን ጾሙን ታከብራለች እንድትባይ ነው። ከጾሙ በኋላ ከረመዳን በኋላ ፋሲካ ጾም የለም። ምን ነው የራሷ አሮባት የሰው ታማስላለች ሆነብሽ። እሳ ነገር ነው። ዛሬ ፍጡር የሆነ ቦታ ተጠርተሽ ነበር። ይሄን ያህል ቫልዩ ሰጠዋለሁ ነው። ቪዲዮ ላይ መታየት የሚፈልጉ ሰዎች ጠሯችሁ እንዴ? በጣም ነው ባውቅሽ። አንቺ ልቃሚ አውጩ። አንቺ ልብ ካልሽ አውጩ ውስጥ አጋሰስ እከካ መልክ ትሰራለች እንደዚህ መጣ። ስለ ኡስታዝ ጀማል ወይንም ደግሞ ስለ ኡስታዝ ማን ነው የሚባለው? ይሄ ታዋቂው ማን ነው በረ ይሄ ደስ የሚለው አቡበከር የምታወራ መሰላት። ረመዳን ይውጣ
ፋሲካን ደግሞ ልታስጠብቂን ነው? ለቤት የቤት እጣ የሚወጣላቸው ሰዎች ኬዝ የጠንቋይ ኬዝ እያስተናገደችልሽ አይደል እንዴ? እሷ ባታከብርም እኔ ሃይማኖት ረመዳን አክባራለሁ ነው። ምን ነው መረጃ የመጣልሽ ከመስጊድ ነው እንዴ? ከዛን የወጣው ጠንጋራ ገጣጣ ልቃ ድሮም የዛች የጊንጥ እንትናለ እሷ ልጅ ግን እንደምትጫወትብሽ ነግርሻለሁ። እግረ መንገድ ታለሽ። እሺ ያቺ ሄለን እብዷ ምን አለች? ያቺ ነጭ ቅማል ትኛለሽ። ጊዜ ለኩሉ እዚሁ ላይ ነው እኮ ያለ ነው ኮሶ እግዚአብሔርን ታያለሽ። ጉድ የምትሰራሽ እቺ ሸለምጥማጥ ናት። ሲጀመር እንደ ጅል እኮ የሚያዩሽ እንደ ጅል የሆነት የሆነ ነገር ሲፈልጉ ብቻ ነው አንገናኝም እንደ የሚሉሽ እንጂ እኮ አይነግሩሽም እኮ ሁሉን ነገር አይነግሩሽም እኮ አይነግሩሽ። እንደ ጅል እኮ የሚያዩሽ እንደ ክፍታፍ እንደ ደደብ ነው እኮ የሚያዩሽ። አንቺ የወደዱ አይነት ሰሞን ባህሪ ያለብሽ አንድ ሰሞን ከሆነ ሰው ጋር ከተዋወቅሽ ከልብሽ ምናምንሽን የመክፈል ልምድ አለሽ። አውቀሻል፣ ገብቶሻል። ከዛን ሰው የእውነት ጓደኛ የሆነሽ ይመስልሻል። የወደዱ ሰሞን አይነት ባህሪ ያለሽ። ከዛ በኋላ ነው እየከፋሽ አይ ሰው እያልሽ የምትመጪ እንጂ ልክ የሆነ ወረት የለም ቂጥ የገጠሙ ቀን ምስኪን ነሽ። ለዛ ሰው ከልብሽም ነው ያንን ሰው የምትቀርቢው ለአንድ ቀንም ሆነ 2 ቀን። ከዛ በኋላ ነው ሰው ግን እያልሽ አይንሽ እየተጨፈነ ይመጣል፣ ፊትሽ ትንሽ እየሆነ ትመጣለች። እከካ እስቲ አቢባን ጉዳይ አውጭ። ለምን ነው የምትጠብቂላት? ከመቼ ወዲህ ነው የሙስሊም ተወካይ ሆና ለሷ ረመዳን የሚጠበቅላት? ማን ስለሆነች? አውጭው። አንቺ እዛ ይከሱኛል ብለሽ ከፈራሽ ላኪው። አንቺ መላክሽን በምን አባታቸው ያውቃሉ? መረጃ አላቸው? አንቺ ተናግረሻል፣ ልክ ያለው ብለሻል። ምን መረጃ አላቸው? ላኪው። ለኔ ላኪው፣ ለዮኒ ላኪው። እኛ እንትን በለው ላኪው። ድርጅት መቀመቅ እንደሚከቱሽ ታውቂያለሽ። እርግጠኛ ነኝ ትላንትና ከዙ ላይ ቤታ ሄዳ በአዲስ ይሄ የሚሳሳመውን ነገር ልካላታለች ለሀቢባ። ከዛ ቤታ የተገኘችበትን ቦታ ሰዎች ሁላ ስም መጥቀስ አለባት። ሄዳ ትላንት የሚሳም ነገር ስትሰጣት ነበር አለ እዚህ ላይቭ ላይ ልጆቹን እየተከታተል ይሄ ጦንቃይ ደቀ መዛሙርቶችን እያየን አይደል? ከዛ ሀቢባን በዛው መነሳት አለበት። እከካ ኮሶ አንድ ቲክቶከር ከቲክቶከሮች ጋር ስለተጣላ ምንም የሚያጣው ነገር እኮ የለም። ከጊፍተርና ከቻተሮች ጋር ይጣላ። ከቲክቶከር ጋር እንኳን ስትጣይ ቲክቶከር መጥቶ ጊፍት ሲሰጥሽ እቁብ ነው እኮ መልሶ ይፈልጋል ካንቺ። ጊፍተር አንቺን ከተጣላ ለአንቺ ከሰጠ እኮ ፍቅር ብቻ ነው እኮ የሚሰጥሽ እኮ ያለውን ነው የሚሰጥሽ። ምንም ካንቺ የሚፈልገው ነገር እኮ የለም። ቂጥሽ እንዳይጠናገር ብቻ ልክ እንዳይንሽ እከካ። እስቲ አውጪ አንቺ ልብ ካልሽ ሃይማኖታዊ አጀንዳ አይደለም። ለምን ነው ረመዳን የምትጠብቂው? ከረመዳን በኋላ ፋሲካን ስለምትንቂው ነው? ፋሲካን አታከብሪው? ፋሲካ ጾም አይደለም? ሃይማኖትሽ አይደል? እከካም ልቃን ነው ጾሟን እንዳትረብሽ። ያንቺ ጾምስ ሀቢባ ወክላ ማለት ነው ጾሟ። ጠጥታ ማትመጣውና እንደዚህ ብርት ማትለው ልጇ እርጉዝ ስለሆነች ለልጇ አስባ ነው። ማንኛውም ሲጋራ ጫስ ምን ሲያረግዝ ያቆማል። ከዛ በኋላ ነው አለ እንዴ ከላይ እንትን ትል የእውነት ለልጇ አስባ እንጂ ከፍጡር በላ እንዲህ ብላ ነበር የምትመጣልሽ። ደግሞ እሷ እሺ ያንዶር ሙስሊም አስታፍሩላህ ላዚ ምን ያላችሁ አማራን ካላችሁ እንግዲህ ነን ካላችሁ እኩል ለመፍረድ ያለባችሁ። ሄሉ ከቤታ ጋር ለመጣላትሽ ለማሳወቅ ከማትፈልጊው ሰው ጋር ጓደኛ መሆን አይጠበቅብሽ። ገብቶሻል?
ትልቅ ደረጃ ነው የተዳረሳችሁት ከነ ሽልምጥማጥ ጋር አይደል? ትልቅ ደረጃ። አንድ ነገር ልንገርሽ፣ ሰው ልጅ ጀምሮሽ ሲሄድ ከተመለሰብሽ ሊጨርስሽ እንደሆነ ወቂ። ሊጨርስሽ። እሺ ይሄን ማለት ከማንም ሰው ጋር ጓደኛ የመመስረት ምናምን መብት አለሽ። እንትንሽን ነው ፍላጎት የራስሽ ገባሽ። ግን ለራስሽ መልሽ። እኔ እዚህ መተሽ እንድታወሪ ምናምን አይደል። እውነት ጤናማ ነው? ምን ነው የምትጠቀም? አንቺ አምነሽበት ያ ይጠቅመኛል ጤናማ ነው ካልሽ ዱይት ግን እቺ ኤልሻዳይ የምትባለው ሽለምጥማጥ እያንዳንዱ የምትበላው ነገር ቤታዊ ነገር ነው፣ የሚሸት ነገር ነው። አሁን አሽሙር አለው፣ አሽሙጥ ነው። ምንም የምትሰራው ነገር የላትም። ወይ አሁን የከፈተችው ይሄ ሁማኔር ነው እንጂ ለዛ እያንዳንዱ ነገር ስክሪንሻት ምን አርጋ ጋለሪ ላይ ምን ነው የሚባለው ይሄ ሂስቶሪ ላይ ምናምን የምታስቀምጠው ሺ ሃቭ መኒ እንትን ሰዓት አላት። ሲጀመር ሰብናፕ ወንድ አይደለም። ሰብናፕ ራሷ ኤልሻዳይ ናት። ልንገራችሁ፣ ራሷ ኤልሻዳይ ናት። ራሷ ናት። ያ ሌላ ሰው እንዳትፈልጉ፣ ራሷ ናት። እያንዳንዱ ነገር ገባችሁ? እያንዳንዱ ነገር ራሷ ነች የምታረው። ጥፋቱን ካለብኝ ማለት ነው ምንም ሳላጠፋ በቃ ከእሷ ጋር ከተኮራረፍኩ ዘላችሁ ስለ ብር ነው የምታነሱት። ከእሷ ጋር ከተኮራረፍኩ ዘላችሁ የሆነ ነገር እኔ ሰንበት አላውቅም፣ አምንቻት አላውቅም። አሽሙር ትላላችሁ። እኔ ቲክቶከር ነኝ። እኔ ቲክቶክን እንደ ማንኛውም ሰው ቲክቶክን የተጠቀምኩ ነው ያለ። አሁን ሚዲያ ላይ ረዥም ጊዜ እንዳሳለፈ ሰው ሄሉ ስንት ነገር ሰው ይባባል የለ እንደ ሪከርደሮች የራሳቸው ዝም ብሎ አሁን ሄለን ብላ አንቺ ስላንቺ እያወራች ሄለን ስላንቺ እያወራች ነው ብሎ እዚህ ሲጽፉልኝ ነበር። ደግሞ ምን አጠፋው ምናምን ያልኩት እንኳን ሚዲያ ላይ እንዳንቺ የቆየ ሰው አይደለም። እና እውነት ይሄን ያስለቀሰሽ ሰዎች በሚሰጡት ኮሜንት እሷ እንኳን በሷ ላይ አልገምትም ይሄ ነገር ካልሽ የሆነ የለም ከማጠብቂው ሰው ሲሆን አንድ ነገር የሆነ ሰዓት የሆነ ሰከንድ ላይ ልብሽን ይነካሽና ውስጥሽን ይነካሽና ሳታስቢው ወይም ባሽ ሊመጣ ይችላል፣ ወይም ደግሞ የሆነ ሊከፋሽ ይችላል። የማታውቂው ቴክስተሮች እንደዚህ አይነት ነገር ሰጡኝ ብለሽ እውነት ይሄ ጤናማ ነው አንቺ ስታስቢ? ሚዲያ ላይ እንደቆየ ሰው ማለት ነው። ለመሰደብ እውነት ለመናገር አሁን ቅድም ራሱ ቤት አስተናገረም እውነት እንደ ቤታ ሚዲያ ላይ እንደ ጂጂኪያ የሚሰደብ ሰው አለ? ጂጂኪያ እንደሷ እኔ እንኳን ቆሜ 7 ዓመት ጂጂኪያ እንደረገጥኳት በመሃል ላይ ሌላ ቶፒክ ሳገኝ ተዋታለሁ እንጂ የረሳችሁን ህይወት ታሪኳን እንኳን መታ የምትሰማው እኔ ጋር ነው። ጂጂ አለ ጋይስ፣ እንደ ቤታ የሚረገጥ ሰው አለ? 0.1 እንኳን ሳትረገጭ ነው እንትን የምትይው? ከሌላ ሰዎች ጋር አትጫወች። ግዴታ ከቤታ ጋር ለመጣላትሽ ለህዝብ ለማሳወቅ ከኤልሻዳይ የምትባለው ሽለምጥማጥ ጋር ቂጥ መላላስ አለብሽ? ጤናማ አይደለም።
ታውቂዋለሽ፣ እንደማትወድሽ እንደምትሰራልሽ ታውቂያለሽ። እቤትሽ ደስ ልታስገድልሽ ልታስደበድብሽ ስታቅድልሽ እንደነበረ ያኔ ዮኒ ጋር ተሰብስባችሁ የተጣላችሁበትን ነገር ስትነጋገሩ ሁሉ ነገር አውጥታችሁ ስታወሩ ነበር አይደል? አለ ቪዲዮ። እኔ ሰለቼ መጎርጎር። ከሁሉ ሰው ጋር ዝም ብለሽ ብትጫወች ይሻልሻል ብዬ ነው የማስበው። ወንድም ሴትም ምንም ጀስት ጌም ብቻ ከሆነ ሰዎች እንደ ሳሉሽ አይነት ማንነት እንዲኖርሽ ብታረጊ ጥሩ ነው ብዬ አስባለሁ። አይ እኔ እናንተ እንዳሰባችሁኝ አይደለሁም፣ እኔ መሰሪ ነኝ፣ እንደዚህ ነኝ ካልሽ ኦኬ፣ አንቺ ራስሽን ባስተዋወቅሽን መንገድ እኛ እንቀጥላለን ማለት ነው። እኔ በግሌ ዝም ብሎ ተፈጥሮሽ ደስ ትይኛለሽ፣ ምስኪን ትመስልኛለሽ። ግን ያ ማለት ከዛች ሽለምጥማጥ ኤልሻዳይ ከምትባለው ጋር ገብተሽ የምታረጊያቸው ምናምን ነገር የጠላት ሳይገባሽ ቀርቶ እንዳልሆነ ግልጽ ነው። አለ አጀንዳ አለ ፕላን እንዳልሆነ ግልጽና ግልብ ነው።